ሀይሚዬ እንዴት ናችሁ? ምዕመናን ማራናታ ጉንፋን ሊይዘኝ ነው። አየሩ እየተቀየረ ነው። ዶክተርዬ እንዴት ነሽ የኔ ቆንጆ? አወል ይመቻችሁ። ኮፒ ሊንክ መቼም ከእናንተ አይጠፋማ። ይሄ እኮ ነው መልካምነት፣ ይሄ እኮ ነው ጓደኝነት፣ ይሄ እኮ ነው አብሮ መኖርነት፣ ይሄ እኮ ነው መተሳሰብ። ሰላም እህቴ ፓፒው ማራናታ ወይዬ እንዴት ነህ? አለን አለን። የስንዴውን ጉዳይ ደህና እንዴት ነህ? አለን አለን። የስንዴውን ጉዳይ እንዴት አየሽው? የስንዴው ጉዳይ ሲያምር፣ ስንዴው አያያዙ ራሱ ሲያምር፣ ካምፖል አራሽ ወደ ቀዳሽ ነው የሚመስለው። ካምፖል ወደ እንትን ገብተናል፣ ወደ የስንዴ ዘለላ። በጣም ያምራል። ጂቦ ፋኖ ደብረ ታቦር ደብረየት ታቦር። እሺ ገባ። ውይ በስመ አልተቻሉም ፋኖች። አብ፣ እኔ ምንም አልልም። ሀሳብ አስተያየትሽ ምንድን ነው? የኔ መቤት ምንም ጅቦዬ፣ በቃ ሳይ ዝም ብዬ ስታይኝ ዝም ብለሽ ትገቢያለሽ? ድምፅ ደስ ይለኛል፣ ሳቅ ደስ ይለኛል። በስመ አብ ምንድን ነው ማራናታ? የት ነው የምትኖሪ? እኔ እንጃ። የት ነው የምትኖሪ? እኔ አዲስ አበባ ነው የምኖረው፣ ግን የሀይቅ ቢስቲማን ታውቃታለህ ጅቦዬ? አውቃታለሁ። ቢስጢማ ከስሪንቃ እናቴም ቢስጢማ ድሮ ካምፕ የነበረበት አካባቢ አይደል? ይሄ ወደ ኧረ አይደለም አይደለም አይደለም። ይሄ ሀይቅ አለ አይደል? ሀይቅ መጀመሪያ ደሴ፣ ከዛ ጢጣ፣ ከዛ ሀይቅ አለ። ሀይቅ ከሀይቅ አውቃችኋለሁ። ወደዛ አካባቢ ከዛ ወደ ታች ወረድ ስትይ ደግሞ ወረባቦ፣ ወረሂማ ወረባቦ ማለት ከተማዋ እኮ ቢስቲማ ነች። ታዲያ የወረባቦ ከተማ አዎ፣ ኦሮሞች ይበዛሉ እዛ አካባቢ። ወረባቦ ኦሮሞ ነን እኮ ታዲያ። ወረሂማ ነው እንዳለ ኦሮሞ ናቸው። ወረ ነገር ነው። ኦሮምኛ ተናጋሪም ይበዛል። አዎ አሉ። ግን አሁን ምን መሰልሽ፣ አንዳንድ ቦታ አሁን ወደ የት አካባቢ ልበልሽ፣ አሁን ከነዚህ ደግሞ አለፍ ብሎ ወደ ራያ የሚባል አካባቢም ኦሮሞ ተናጋሪዎች አሉ። አሁን ቢስቲማ በጣም የሚገርመኝ ልንገርህ። አሁን ቢስቲማ እርዳታ ይሄ ሴፍትኔት ምናምን ይባላል። ሊወስዱ ሲመጡ አማርኛ አይችሉም። እንዳለ ገጠሩ አካባቢ የሚያወሩት። ለምሳሌ አሁን ባቲ ከተማው ላይ አማርኛ ፍቅርዬ፣ ባቲ አሁን ከተማው ላይ አማርኛ ይወራል። ግን ገበያ ስትሄጂ የገበያ ቀን የሚያወሩት እንዳለ ኦሮምኛ ነው። ኦሮምኛው ለየት ይላል እንጂ ከዚህ ከእንትን ኦሮሞ ጋር አንድ አይነት አይደለም። ግን ሁሉም ኦሮምኛ አንድ ነው፣ ይግባባሉ። አሁን የሸዋውና እኔ ደስ የሚለኝ ኦሮሞ የእንትን ይሄ የሚሉት ኦሮሞ የለም። የት ሀገር ነበር የሆነ ሲያወሩ ነገር አለ። እሱ ኦሮምኛ በጣም ደስ ይላል። ለዛቸው ያሉ ወሎ አካባቢ የሚወራ ኦሮሞ ኦሮሞ ግዛታቸው እኮ በጣም ሰፊ እኮ ነው። በጣም እንዴ፣ በጣም አሁን ነው እዚህ ሀገር አዲስ አበባ ከመጣሁ ማለት እየገባኝ የመጣው። ድሮ አይገባኝም። በጣም ግዛታቸው ሰፊ። ደሴን አልፈሽ፣ ጢጣን አልፈሽ፣ ሀይቅን አልፈሽ፣ ከዛ ወረሂማን፣ ወረባቡ እንዳለ ገጠሩ ላይ የሚወራ ኦሮምኛ ነው። ቴንኪ እውነት ኦሮምኛ ነው አብዛኛው ወደች። ኦሮሞ ሰፊ ሜዳ ነው የያዘ። ያውም ይህን ሁሉ ዓመት ዝም ብሎ ማለት በፈቃደኝነት የኖርን ሰዎች ነን እንጂ ልቆጣጠር ቢል አሁን ከግማሽ በላይ ኢትዮጵያን ይቆጣጠር። ከግማሽ በላይ ነው፣ ግማሽ ሳይሆን ከግማሽ በላይ ኦሮሞ ያለ። አማራ እኮ አሁን ወደዚህ ወደ ጎንደር፣ ጎጃም ማለት ወደ ወሎ ግን አብዛኛው ኦሮሞ ነው ብቻ። የኦሮሞ አሰፋፈር እንዴት መሰልሽ? አሁን ኦሮሞ ይገኙበታል ያልሽበት ቦታ ላይ ሜዳማ ነው። አሁን እኔ የማውቀው ወረባቡን ስታይ ሜዳማ ነው። አይተሽዋል? ሀገር እኮ ሜዳ ሀይቅ፣ እንደዚህ ሜዳማ ቦታዎችን ይሰፍሩባቸዋል። አሁን ወደ ራያ ስትሄጂ አሁን እንዳለ ሜዳማ ቦታው የነሱ ነው።
ስማቸው ራሱ የኦሮምኛ ነው እንዴ የከተማዎቹ ስም ምናምን አሁን እዚህ አዎ ሲነግሩኝ እኔ ይሄ እኮ እንትን ማለት ነው ይሉኛል። በኦሮምኛ አለ በቃ ይሄ እኮ ቃላቶች ብዙ ያመሳስላል። እንደውም ከኦሮምኛ ጋር የሚመሳሰሉ ኦሮምኛኛ አማርኛ ብለን የምንጠቀማቸው ቃላቶች ኦሮምኛ ኦሮምኛ ግን ትርጉም አላቸው። አሁን አንቺ ሀይቅ ተወልደሽ አድርገሽ ወረባቦ ቢስቲማ ቢስጢማ ነሽ ቢስጢማ ተወልደሽ አዎ የቢስጢማ ዋና የወረባቦ ዋና ከተማ ናት ቢስጢማ አዎ አዎ ቢስቲማ አዎ አሁን አንቺ አማራ ነኝ ትያለሽ የሚገርም ነው ክልሉ እኮ አማራ ነው የሚለው ክልል አዎ ሲባል ግን አማራ አብዛኛውን ቦታ አልኩሽ እኮ ብዙ ቦታ አለ አሁን ለምሳሌ ወደ ኤርትራ አካባቢ ብትሄጂ ኦሮሞች እንዳሉ ታውቂያለሽ ኧረ አላውቅም። እንዴ ምን ሆነሽ ነው ይሄ ትግረ የሚባል አለ ትግሬ ሳይሆን ትግረ የሚባል አለ እዛ አካባቢ አሁን የኦሮሞ ዘሮች አሉ ሜዳማ ቦታ ነው ለእርሻ መቼ አሁን በየት በኩል መሰለሽ በሁመራ በኩል ከኤርትራ ጋር የሚያገናኘን የለም ሜዳማ ለእርሻ መቼ የሆኑ ቦታዎች እዛ አካባቢ ላይ ኦሮምኛ ተናጋሪ ኤርትራ ውስጥ አሉ ኦሮምኛ ተናጋሪ ገርም ነው ግን ኬንያ ውስጥ አሉ ማዳጋስካር የሚባሉ ኦሮምኛ አንቺ ኦሮሞ እኮ አፍሪካ ውስጥ በጣም ሰፊ ኬንያማ በጣም በብዛት አሉ። አንዳንዴ ታሪክን አለማወቅ ሰውን ማናናቅ ነው እንጂ አብዛኛው እኔ ግልጽነት ደስ ይለኛል እኛ ሰሜናውያን እንደ ጭላዳ ዝንጀሮ የሚሳደቡት በኢየሱስ ታያቸው እኛ ኢትዮጵያ ሰሜናውያን እንደ ጭላዳ ዝንጀሮ ተራራ ላይ ብቻ ነው የምንሰፍረው ገባሽ ተራራ ላይ ብቻ በቃ አሁን ተራራማ ቦታ ላይ ብትሄጂ አማራን ታገኘዋለሽ ተራራማ ቦታ ብትሄጂ ትግራይን ታገኘዋለሽ ተራራውን ሰንጥቀው ላሊበላን ቆፍረው ሰርተው ምናምን ገባሽ ምንድነው? እውነት አይደለም እንዴ? እኔ እኮ ያየሁትን ነው የማወራው። ለምንድን ነው የሚሳደቡት? ምን አገባሽ አንቺ? ዝም ብለሽ እኔ ጋር አታወሪም እንዴ? ደነዝ አታጣጭብኝ። ደነገጥኩ። እግዚአብሔር ኤክስ ዶስ ይላል እንግዲህ እዚህ ጋር መጣ። እቺ የቢስጢማ ልጅ ነች። ተዋውቋት። ወደ ወረባቦ አካባቢ ተወልዳ ያደገች ነች። እኛ ኦሮሞዎች ነን እያለች ነው። እናቴ ትሙት ኦሮሞ ነች። ቢስጢማ ከሆንሽ ኦሮሞ ጭራሽ እግዚአብሔርን ነኝ። ቢስጢማ ነኝ እንዴ እኮ ኦሮሞ ነች። እናቴ አሁን ወረባቦ ምናምን የተወለዱ እንዳለ ኦሮሞ። አንቺ አሁን ቆይ ቢስጢማ ውስጥ ከደሴ አልፈሽ ወደዛ ወደ ሀይቅ ነው አይደለ? ኦሮምኛ አይወራም እንዳትዋሽ። ለማተብሽ ስትይ ይወራል። እየነገርኩህ እኮ ነው። ኦሮምኛ ነው የሚወራው። እግዚአብሔርን እኔ እኮ እውነቱ ነው የምነግርህ። አብዛኛው ኦሮሞ የሰማሁትን ነው ማውራው። ምን አድርጊ ነው የሚሉኝ? እንዳሉ ኦሮሞ ነው እዛ። እሺ ማነሽ? አስማረ እንዴት ናችሁ? ኦሮምኛ ትችያለሽ እህታችን? እኔ አልችልም። ኧረ አልችልም። ኦሮምኛ አያቶቿ ምናምን ይችላል። ሸገር ነው የተወለደችው? እኔ ልሽ ቢስቲማ ነው የተወለድኩት። ቢስቲማ ከተማ ከወረባቦ ሲባል ሰምተሽ ታውቂያለሽ? ሀይቅን አልፎ ወደ ወራኢሉ ወረሂማ ነው ወረኢሉ እዛ ነው። እዛ አካባቢ አሁን ገጠሩ ላይ የሚወራው ኦሮምኛ ነው። ከተማ ውስጥ ስትገቢ ደግሞ የሚወራው አማርኛ ነው። ጥላይ ለምንድን ነው ግን የሚደብራቸው? በስመ አብ ወልድ ዝም ብሎ ጥላይ እየሰማችሁ ነው። አጅቦ አንተ አሁን አማራን እንደ አንድ አማራ ወረባቦ ሂደህ ታውቃለህ? እኔ ወራሄሉ ነው ወራሄማኑ ወራሄሉ ምናምን ታውቃለህ? እዛ አካባቢ ገጠር አካባቢ ላይ የሚወራውን ኦሮምኛ ሰምተህ ታውቃለህ? እኔ አላውቅም። እኔ ወደ ገጠር አልሄድኩም። በጣም ይቅርታ አድርግልኝ። ተወልጄ ያደግኩት አዲስ አበባ ነው። እዛ አካባቢ አሁን ኦሮምኛ ነው የሚያወሩት እንዳለ። እርግጠኛ ነኝ። እናቴን አሁን ባቲ ብትሄድ ከኮምበልሻ አለፍ ብለህ ወደ ጅቦ በእግዚአብሔር ሙድ እያያዝክ አይደለማ። እኔ እኮ እውነቱን ነው የማወራው። እናቴን እኔም እውነቱን ነው ለምስል አንተ አንዳንዴ ቁም ነገርና ምን ስለማይገባኝ ነው። እናቴን አሁን እኔ ወደ ትግራይ አካባቢ ኦሮሞ እንዳሉ ታውቃለህ? ጥላይ ኖ አይ ዛሬ ስንት ነው የከፈሉ? ኖ እናቴ ትሙት ኦሮምኛ የሚያወሩ ትግራይ ክልል እንዳሉ ታውቃለህ? ራያ የሚባል አካባቢ
ኧረ የለም ዝም ብለን የከፈሉን ብቻ ዝም ብለን እናቴ ትሙት ላይ ይሄ ቀን አይንጋልኝ፣ ይሄ ቀን አይምሽልኝ። እናቴ ኦሮምኛ የሚያወራው ትግራይ ውስጥ ራያ የሚባለው ከእንትኑ አልተሻልክማ። ትግራይ ምናምን ኦሮሞኛ ያለበት ትግራይ ኦሮሞ ነው ያለው ሰው እየሆንክብኝ ኖ። ትግራይ ራያ የሚባለው አካባቢ ላይ ኦሮምኛ የሚያወሩ ሰዎች አሉ በሰፊው። ኧረ የለም ጅቦ ፈጠረ እንዴ? ይኸው እናቴን የምወዳት እናቴን ይንሳኝ። እኔ በደንብ ስለማውቃቸው እኔ አላውቅም። እኔ ለምሳሌ ደሴ ሄጃለሁ፣ ጎንደር ሄጃለሁ፣ ጎጃም ሄጃለሁ። አሁን ደሴ ዙሪያ ጠቅላላ የሚወራ ኦሮምኛ ነው። አሁን ወደ ባቲ ብትሄድ ደሴና አረፍ አለ የተወሰነ ቦታ ግን ያው ኦሮሞዎች አይደሉም። ዝም ብሎ ወደ ነው የምንለጥፈው። ኦሮሞዎች ምንም ችግር የለብኝም፣ ግን ችግር አይደለም። ጎንደርም አሉ። እኔ እንጃ ጎንደር እኔ እንጃ። ግን እኔ እማቀውን አሁን ወደ ወረሂመኑ ምናምን የሚባለው ገጠራማ አካባቢ ሂጃለሁ። ወደ ራያ ምናምን የሚባለው ወደ ትግራይ አካባቢ ሂጃለሁ። ኦሮምኛ የሚያወሩ ሰዎችን አውቃለሁ። እናቴ እኔ አባቴ ወረሄሉ ይባላል። ወረሄሉ ነው። ምን መሰለህ ጆሮውን ብቆርጦ ኦሮምኛ አይሰማም። ድንቅ የንጉስ ዘሮች ነን። አሁን እኔ የንጉስ ዘር ነን። ንጉስ ሁሉም አንተ ደግሞ ምን ንግስና ነው? የንጉስ ዘር ነው ይሄ የባላባት እና ልጃቸው ባሪያ የሆነው ለምንድን ነው? ማን ነው ልጃቸው ባሪያ የሆነው? አንተ። እቺን ልጅ አወርዳትና እኛ በባርነት አይደል እንዴ? አሁን ነፃ እንወጣለን ከሀገር እያልክ የምትሄደው? አይ ነፃ እየወጣን እኮ ነው። ጅዋይ የንጉስ ልጆች ዋጋ ነፃ ትወጣለህ እባክህ እንዴ? እየነዳ እጅ ወደ ላይ። ለዚህ ደግሞ ማጨድ ፋብሪካ ተከፍቷል። እኔ አሁን ለማተቤ ስል ስማ፣ ለአላህ ስትል ለእግዚአብሔር ስትል እውነት አንተ አባትህ ወደ ወረሂማኑ ነው ያልከው? እኔ ቤተሰቦቼ ከወሎ ናቸው። ያ ወረሂማኑ ወረሂሉ። እናቴን ኦሮምኛ ይችላል እግዚአብሔር። አንተ እግዚአብሔርን ታውቀዋለህ? ወላሂ በል ዝም ብለህ እሺ። ወላሂ ኦሮምኛ ያውቃሉ በፈለህ ምን አያውቁም። የኔ ቤተሰቦች አያውቁም። በቃ አንተ የቢስቲ ማሰው አይደለም አውቀህ። ስሚ እህቴ አያቶችሽ ኦሮምኛ ይችላሉ ሳቷሽ? እና እዛ አካባቢ የሚወራ ኦሮምኛ እንዴት ነው? ከየት የመጣ ነው? እንዴ ጅቦ አንተ ራስህ ስትል አልነበር እንዴ? ዙሪያውን ያወራሉ ስትል አልነበር? አንተ ራስህ እየነገርኩህ። አሁን አንቺ ስታያቸው ገጠራማ አካባቢ እንዳለ ኦሮምኛ ይናገራሉ። ገጠር ኢቭን ስሙ ማለት ነው። አሁን ቢስቲማ ላይ ወረባቦ የሚባል እንዴ ስማቸው ራሱ ገረባቦ ምናምን የሚባል ገረባቦ ምናምን የሚባል ለምን እኔ ከመጽሐፉም በላይ ሲያወሩ እየሰማሁ እንዴ? ምን ሆናችሁ? ሲያወሩ እየሰማሁ ምናምን ሳይሆን የትም ይወራል ቋንቋ በየትኛውም አቅጣጫ ስለማታውቂው ነገር የሁሉ ሰው ባለበት። ጋዜጠኛ ሳራ አንዴ ተረጋጉ። ጋዜጠኛ ሳራ ወይ እንግዲህ አንቺ ጋዜጠኛ ነሽ። ጋዜጠኛ የሚለውን ነገር ግን ብትተው ደስ ይለኛል። ሳራ ብቻ በላይ። ሳርዬ ብዙ አካባቢዎችን ለመዞር አጋጣሚውን አግኝተሻል። ወደ ወረባቦ ወሎ አካባቢ ሄደሻል? ወሎ ነው ተወልጄ ያደግኩት እኮ። ወረባቦና ወረሂመኑ ምናምን የሚባል አካባቢ ላይ ኦሮምኛ የሚናገሩ የገጠር ሰዎች እንዳሉ ታውቂያለሽ? በጣም ጥቂት አሉ። ብዙ አይደለም፣ በጣም ግን አሉ። ከየት መጣ? ሲሪየስሊ የምሬ ነው። አሁን ልንገርህ፣ አሁን በ16ኛው ክፍለ ዘመን ኦሮሞ ሙቭመንት ነበረ እስከ ጎንደር ድረስ እስከ ወሎን ይዘህ አብዛኛው ወሎ ረጅም ጊዜ የኖሩበት ነው። አሁን ለምሳሌ ወደ ጨርጨር አለማጣና ዋጃ መሀል ላይ በዚህ ምናልባት ታውቀው ከሆነ በራማ ኪዳነ ምሕረት ገዳም አካባቢ አሉ። ግን ኦሮምኛ አሁን የራያ ቋንቋ ቆይ አዳምጠኝ። የራያ ቋንቋ ትግርኛ፣ አማርኛና ኦሮምኛ ድቅል ነው። አሁን አሳዲ ማለት አማርኛም አይደለም ትግርኛም አይደለም። ላይክ ራሱ የቻለ ይሄ ራያ እንትን ነው። ቆንጆ እንደማለት ነው። ግን ተሳስቻለሁ። እዛ ራያ አካባቢ ላይ አልተሳሳትክም። ግን ቲፒካሊ የሚኖሩት የነበሩት ሰዎች ቤተ አማራ ወሎ ቤተ አማራ ነው የሚባለው። ነገር ግን በ16ኛው ክፍለ ዘመን ብዙውን የኦሮሞ ሙቭመንት በነበረበት ሰዓት የነበሩት ቦታዎች ስማቸው ለምሳሌ አሁን ደሴ ላኮ መልዛ ነበር የሚባለው፣ ተቀይሯል። ወልዲያ የእጁ ገነቴ ነበር የሚባለው።
ወልዲያ ተብሏል። ወልዲያ ወይ ላቋርጥሽ አንዴ። እግዚአብሔር እየቀለድኩ አይደለም። ብዙ የታሪክ መጽሐፎችን ለማገላበጥም ለማንበብም እንዲሁም አንዳንድ ጽሁፎች ሞክሬ ነበር ጻፍ አድርጌ። አሁን በቅርቡ አንተ ነህ ናውጣ ሚውት አድርግ እያወራሁ አይደለ? አታዳምጥም? አዳምጥ፣ ከዛ ትመልሳለህ ሳሪ። እና መጽሐፎችን ለማገላበጥ ሞክሬ ነበር አንዳንድ ነገሮችን ያው ታውቂያለሽ። እና ኦሮሞ ይሄ ሰሜኑ አካባቢ ላይ ይኖር ነበር። አሁን ሰሜናውያን አመጣጣችን ከቤተ እስራኤልና ከየመን ነው። እና ያንን ባህር አቋርጠን ስንመጣ ኦሮሞዎችን እየተዋጋን ወደ ታች አባረር ናቸው። እና ብዙ ያንተ መጽሐፍ ነው። እግዚአብሔር እንኳን አዳምጪኝ። እሺ ጥላይ ሚውት አድርግ። እና በጦርነት ነው እየገፋናቸው ወደ ታች አመጣናቸው። ያውም ኢትዮጵያን ለማስፋፋት ትልቁን ሚና የተጫወተው ኦሮሞ ነው። አሁን ከሰሜኑ እየተፈናቀለ ሲመጣ አሁን ለምሳሌ ኦሮምኛ የሚናገሩበት ቦታ ላይ ከሄድሽ ካየሽ ሜዳማ ነው አይደለ? ለሰው ልጅ አመቺ የሆነ ቦታ ነው። ራያ ወደ ቢስቲማ ብትሄጂ ወደ ወረሂማ ነው። ቢስቲማ ሜዳማ አይደለም። ባይዘወይ ቢስቲማ ሜዳማ አይደለም። እስከ ቢስቲማ ማለት ይኸውልህ ወረሂመኑ ወረኢሉ አሁን ወረኢሉ ማለት አመቺ ሜዳማ ቦታ የትኛው ቦታ መሰለህ? አማራ ሳይንት አንዴ ሳርዬ አዲስ መጽሐፍ ቢሆን ይሆናል። አዲስ መጽሐፍ እስቲ ቀስ በል ሚውት አድርጌው። እኔ ከአያቶቼ በሌጣ በብራና የተጻፈ መጽሐፍ ነው። ይሄ ወረቀት ላይ የሰፈረ ወይ ደግሞ ሌሎች ባዕድ ሀገሮች ያስቀመጡት የኢትዮጵያ ታሪክ አይደለም። ይሄ በብራና በግዕዝ ቋንቋ የተጻፈ ቋንቋ ነው የምነግርሽ። መጽሐፉ እጄ ላይ ስላለን ነው። አያቶቻችን ከቅድመ አያቶቻችን የተወራረሰ ነውና እዛ አካባቢ ኦሮሞ የሚሰፍርበትን ቦታ በደንብ ከታዘብሽ እንዳለ ሜዳማ ቦታ ነው። ታውቂያቸዋለሽ በስነ ስርዓት አንቺ ብዙ ቦታ የሚሄዱም እንትን ማለትም አለ አውቃለሁኝ። ባቲ አሁን ሜዳ አይደለም ጅቦዬ። ባቲ ጎድጓዳ በተራራ የተከበበ ነው። ለምሳሌ አሁን ባቲ ኦሮሚያ ነገር እውነቱን ስነግርህ ገጠሩ አካባቢ ነው። ኬሚሴ ከተማ ውስጥ አሁን ለስራ ኦሮምኛ ቋንቋ ለስራ ስለሆነ ነው እንጂ ገጠሩ አካባቢ ብቻ በጥቂት ነው የሚወራው። እውነቱን ስንነጋገር በጣም ኦሮሞ ብሔረሰብ አማራ ክልል የባቲ ገበያ ማለት ነው በጣም ጥቂት ነው። ጅዳ ሰፈርን ታውቂዋለሽ? ባቲ አፋርኛ የሚነገርበት አለ እኮ ለመሰለ ባቲ ኦሮሞ ከጅቡቲ የመጡ ናቸው። አይ ኖ እንዴ አፋር ክልል እኮ ቅርብ ነው። ጭፍራ ለባቲ ቅርብ ነው። አዳምጪ፣ እኔ ልጨርስና ታወሪያለሽ። አሁን ባቲ ጅዳ ሰፈር ከፍ ስትይ የሆነ ገበያ አለ አይደለ? አብራ ጎዳና ሰፈር እንዳለ የሚያወሩት ኦሮሞዎች አይደሉ? እዛ አካባቢ ገጠሩ ከገጠር ነው የሚመጡት፣ ለገበያ ነው የሚመጡት። አው ግን ቁጥራቸው ምን ያህል ነው? አሁን የወሎን ህዝብ ስታስበው ወሎ በራሱ ይውል ስንት ብሔረሰብ ዞን እንደያዘ ታውቃለህ? ወሎ በራሱ ኦሮሞ ብሔረሰብ ዞን አለ፣ ዋግምራ ብሔረሰብ ዞን አለ፣ ራሱን ችሎ ወረባ ማነው አርጎባ አለ። 3 ብሔረሰብ አለ ከአማርኛ ተናጋሪ ውጪ ነው የምልህ እኮ አርጎባ። ወሎን እንዲሁ ዝም ብለህ እንትናት ነው አይደለም እንዴ? ተው እንጂ እና እናቴን በታሪክ ከመጣን አዳምጪ። አይደለም አንዳ ሳሪ አሁን ምን መሰለሽ፣ እኔ እውነታውን እየነገርኩሽ ነው። አሁን አንዳንድ መጽሐፎችን አሁን ኦሮሞ ከ16ኛው ክፍለ ዘመን ጀምሮ ምናምን የመስፋፋት ምናምን የሚባል ነገር አለ። ያ ፈረንጆች ያስቀመጡት ምናምን አንዳንድ የጻፉት ንጉሱ ሲወድቁ ንጉሱ ለጸሎት ተንበረከኩ። አለማወቅህ እኮ ድርቅ ብለህ ስታወራ እኔ መጽሐፍ ልክልሃለሁ። ባይዘው ወይ በምትፈልግ የምታነብ ከሆነ በጣም ብዙ መጽሐፎች አሉ። እኔ የምልክልሽ መጽሐፍ በብራና የተጻፈ ነው በሌጦ አባቶቻችን አያቶቻችን ያስቀመጡት እንደዚህ እንደ ቅርስ ነገር ነውና ከዘመድ አዝማድ የተዋረሰ ነው። አሁን በግዕዝ ነው የተጻፈው። እሱን መጽሐፍ ስናስተረጉመው በአማርኛ በቅርቡ አሳትመዋል። እና ኦሮሞ ምን ያክል ሰፊ እንደነበረ ሰሜናውያን ከየመንና ከቤተ እስራኤል መጥተው በጦርነት ገፍተዋቸው ወደታች ያውም ኢትዮጵያን ለማስፋፋት ትልቁን ሚና የተጫወተ ኦሮሞ ነው። ምክንያቱም ከዛ ሰሜኑ ሲገፋው ወደታች እያባረረ እየተዋጋ ሜዳውን እያሰፋ ምናምን። አሁን ኦሮሞ ያለበት የተቀመጠበት አመቺ ሜዳ ነው፣ ለሰው ልጅ ምቹ ነው። ዓለም ስትፈጠር እኮ ይኸውልህ፣ ዓለም ስትፈጠር የሰው ልጅ ሲፈጠር የሰው ልጅ መፈጠሪያው ኢትዮጵያ ነው። ለዛውም አፋር፣ ለዛውም ወሎ። ስማኝ አዳምጠኝ። ከዛ ሲቀጥል ኖ ጅቦ አዳምጠኝ። ወሎ ማለት እስከ
አፋር ሄዶ አሊሚራ ድረስ እስከ የሚገዛ የነበረ ነው ወሎ ማለት እስከ አሰብ ድረስ ድንበር የነበረው ነው እና ይሄንን እንዲህ ነው ብሎ ሊጨፈልቀው አይችልም። አሁን ወሎ ምናምን የሚለው ቢቀርና ሁሉም ይቺም አሁን ወሎ ምንለው ከሚሴም ምናምንም ኦሮሞም ነው ምናምን የሚባለው ከኢትዮጵያ ምድር አልወጣም አይደለ? እኔ በምን አምናለሁ መሰለ ይሄ የምንከራከርበት ቦታ ይሄ የገሊ ነው የምንባባልበት ቦታ ከኢትዮጵያ ካርታ አልወጣም አይደል? ስለዚህ የራሳችን ሀብት ነው። እርስ በራሱ ተባብሮ ተስማምቶ እንትን ሊያደርግ ነው የሚችለው። ሊያድግ ቢችል ነው የምመርጠው። ምሳሌውን ልንገር። አሁን ወልቃይትና ጸገዴ ምናምን የሚባሉት ቦታዎች አማራ የኔ ነው የሚልባቸው፣ ትግሬ የኔ ነው የሚልበት ቦታ ነው። ግን ከኢትዮጵያ ምድር አልወጣም። ያ ቦታ ቢለማስ ኖሮ የት እንደርስ ነበር? ሳሪ ነገር ልስራ ጅቡ አንዴ። ይሄ መጽሐፍ የጻፈው እንትና ነው አንዱዓለም አራጌን የጻፈው። አንዱዓለም አራጌ በጣም እውቀት ያለው አጎተ መለስ ዜናዊን በአደባባይ ቁጭ አድርጎ ያንቀጠቀጠ አስወጣል። በስነ ስርዓት አውራ አገርን ለ30 ዓመት በሰላም የመራ ብዙ ነገር መጥፎ ነገር አንዳንዴ መንገር ጥላይ የመበሻሸቅ ፖለቲካ ከሆነ ማለት ነው ካንተ በላይ እናገራለሁ። ካንተ በላይ ብዙ ነገር ላስቀይም ይችላል። አይ ወደ ሌላ ነገር ምን መሰለ አሁን መናገሩን የማልፈልገው ለምን እንደሆነ ታውቃለህ? ጥሩ ሁኔታ ላይ ስለሌለን ነው እንጂ እናንተ አሁን እኮ ነው ለማብሸቅ እናንተን የሚመቸው እኮ አሁን እኮ ነው ጊዜ እኮ አሁን እኮ አጨሰ ነበር እኮ አይደል እንዴ? ጊዜው እኮ አሁን እኮ ነው አማራን ለማብሸቅ ምናምን። አንተ አሁን ትግሬን ለማብሸቅ እንደምትሄድበት አማራን ለማብሸቅ እኮ አሁን እኮ አመች እኮ አንተ ትግሬን ለማብሸቅ ድልዱል መሬት ባይዘወይ ጅቦዬ። አሁን እኛና እናንተ እዚህ ሚዲያ ላይ ያለውን ሰው እንደንትን አትቁጠረው። ማህበረሰቡ የማይሞቀው የማይወደው ነገሮች ሰከን ብሎ የሚያስብ መለስ ዜናዊ ሲል አሁን እሱና በጎውን ቀስ ብሎ የሚያስብ ነው የአማራም የትግራይም ህዝብ። ሳርዬ ልናገር አሁን ይኸው አባትህን መለስ ዜናዊ ምናምን ብሎ ወደ ብሽሽቅ እየሄደ ነው። አሁን የትግራይን ባለስልጣኖች እየነቃ አሁን እኔ የአማራን አንስቼ አመች ነው አሁን በዚህ ሰዓት አሁን አማራን ለመተቸት አይደል? በጣም አመች እኮ ግን ጥሩ አይደለም። ምክንያቱም እኔ ካድሬ ነኝ ያውም የትፔሌ ጥቅሜን ነው ማየው እንጂ አማራን ለማብሸቅ እኮ አሁን እንደ ጥላይ እኮ ቀላል እኮ ነው። ደምን ባስለቅሰው ነበር ግን አይሆንማ። ለምን ቁርሾ ቀጥል ጥላይ ቀጥል። ሰሜናዊ ያራዳ ልጅ እንደዛ ነው ይባል። ቀጥል በኢትዮጵያ ፖለቲካ ውስጥ አንዱዓለም አራጌ፣ እስክንድር ነጋ፣ ተመስገን ደሳለኝ ብዙ በአንድነት ስለ ኢትዮጵያ የሚያስቡ ጀግኖች ናቸውና ይህንን መጽሐፍ አስተዋውቃችሁ ብትገዙት ብታነቡለት እውቀት አለው ብዬ አስባለሁ። ቢያንስ ረጅም ጊዜ እስር ቤት ታስሮ የወጣ እውቀት ያለው ሰው ነው። ስለዚህ ይህችን መጽሐፍ ብዕርና ባሩድ ሁላችሁም ማስተዋወቅለት የሚል መልእክት ለማስተላለፍ ነው። ላይ አሁን ልንገርህ፣ ይህንን መጽሐፍ ስታስተዋውቅ እድሉን ሰጠው በቤቴ እንዲያነቡለት። ጽሁፍ ለሰው ልጅ ጭንቅላት ምግብ ነው ይባላል። አቤት አነጋገር! እና ይህንን ስታስተዋውቅ እኔን እየነቀፍክ አይደለም፣ መለስ ዜናውን እየተቻህ አይደለም። እድሉን አገኘ አይደል? በስነ ስርዓት አሁን እኔ አንተ መለስን ተናገርክ ብዬ ውስጤ ተናዶ አማራን እንድናገር ነው እማላረግም እማይሆነውን። ምክንያቱም ሰሜናዊ አንድነት የሚባባለው እየተጧጧፈ እጅ ለእጅ እየተያያዘ ነው እንጂ አማራን ለመተቸት እኮ በዚህ ሰዓት እኮ ጥላዬ ትግራይ ተሰር በቃሽ። አይ እንዲህ ስንመጋገብ ነው፣ እንዲህ ስንዋደድ ነው። ቀጥል። ኤኒዌይስ አይ በቃ እቺ መጽሐፍ ለማስተዋወቅ ነው ያለው ነገር። አንብበዋል። ምን ይዘታል? አዲስ ነው። አንዱዓለም እውቀት ያለው በኢትዮጵያ ገና አልወጣም። እውቀት ሊኖረው ይችላል፣ ግን ይሄ መጽሐፍ ለኢትዮጵያ አንድነት ሰላም ምን ያመጣል ነው። አውቀዋለሁ አንዱዓለምን ስለማውቀው ነው እየጠየቁ ያለሁት እኮ። አንዱዓለምን ስለ ኢትዮጵያ ሰላም አንተ ያላነበብከውን ነገር ለሰው አስተዋውቁ ብሎ ማለት ግን ትንሽ እንትን አይልም። አይ ጠንከራት በይበት፣ ጠንከራት። ብዕርና ባሩድ ብሎ ይዞ መጥቷል። እናንብብለት እንግዛው
እውቀት ያላቸው ሰዎች ወደፊት እንዲመጡ እናደርግ ለማለት ማንኛውንም ነው። መጽሐፍ ማንበብ መልካም ነው። መጽሐፍን አንብቦ ደግሞ የራስን አይ ማንኛውንም መጽሐፍ ማንበብ መልካም አይደለም። እውቀት ማላገኝበትን ትርፍ ማላገኝበትን ነገር አንደኛ ነገር የማንበብ ችሎታሽን ጊዜ በጣም ውድ ነው። ሳራ ላውራ፣ አንደኛ የማንበብ ችሎታሽን ታዳብሪያለሽ። ሁለተኛ ነገር ደግሞ ከብዛት አንጻር ከምታምነቢያቸው ብዛት አንጻር መጽሐፎች የማመዛዘን ሐሳብን የሰው ልጅን ሐሳብና የደራሲያን አረጅቦዬ መጽሐፍ ቁጥር እኮ ብዙ መጽሐፍ አሁን የፍቅርም የልቦለድንም የታሪክንም መጽሐፍ እኩል ይሄን ያህል መጽሐፍ አንብቤያለሁ ብላ አትደምርም ማለት በህይወት ውስጥ ረብ ያለውን ነገር ነው የምትወስደው እኮ ማርያምን ምሬን ነው እኔ እንደዛ ይመስለኝ። እሺ ተረኛ ማነህ? ጥላ ይጨርሳል። እሺ ሞጋዲሾ ማን ነው ቶርኖ ቤት ያለው? ሳራ አንቺ ነሽ? እንዴት ነህ ጅቦ? በጣም ላደንቅ የገባሁት ምክንያቱም በዚህ ሰዓት ምርጫ በምናደርግበት ሰዓት ሎጓችን ይዘህ እንደ ስለወጣልህ ላመሰግን ነው የገባሁት። ሳየው ለምንድን ነው የማላመሰግን? ኧረ ሳርዬ አንቺ ጋር ነው። እሺ ቀጥል። እና ቴንኪው ልልህ ስለፈለኩ ነው የገባሁት ዘልዬ። በዚህ ሰዓት ሎጓችንን ቀይረናል። እንግዲህ ስንዴ በብልጽግና ካምፖል ወደ ስንዴ ደስ ይላሉ። አይ ማጭድ ማምረት ጀምረናል። አማራ ክልል ቀላል ነው። ማጭድ ማምረት ጀምረናል። ያው ትታጨዳለህ ለማለት ነው። ጥላይ ያወቅኩት አይገርምም? እሺ የምር የሚታጨድ ነገር አለ? ያው እየታጨደ ነው። ግን በአማራ ክልል ውስጥ ያሉ ፋኖዎች እናንተ የላኳቸዋቸውን ወንድሞቻችንን በክብር እጅ ወደ ላይ አድርጎ መሳሪያ ያስረከበ በክብር ሳይነኩ ወደሚከበረው ቦታ እያደረጉ ነው። ያው ዝም ብላችሁ አርማ ምልክት ታደርጋላችሁ። ኢትዮጵያ ትምረጥ የሚል ነገር የማይቻለው ሞትን፣ ስደትን፣ ረሃብን፣ ችግርን፣ መከራን፣ ጭንቀትን የኢትዮጵያ ሕዝብ አይመርጥም። ማንም አይፈልጋችሁም። ሰው እናንተ ከስራችሁ ተነጭዳችሁ መጣል እንዳለባችሁ ነው የሚሰማኝ። ለዛ ነው ባክግራውንዳችን እንደሆናችሁ ታውቃለህ። የተሻለ ባይዘዌ እናንተ ባትኖሩ እኛ ጎልተን አንታይም። ታውቃለህ ምን ያህል ህዝብን እንደምታማሩና ህዝብን እንደምትገድሉ። ብትመጡ እንደኛ ወንበር ብትይዙ ደግሞ ህዝቡን ምን ያህል እንደምታጎሳቁሉ ያላችሁ በዚህ 5 እና 6 ዓመት ውስጥ የታያችሁ ናችሁ። ታጣቂውም ሀሳብ አለኝም የሚለው በሀሳቡ ሳይጸና ግን ለተለያየ አህያና ባሪያ ሆኖ ሲመጣን ያየ ነውና ብልጽግና ደግሞ ከማውራት ይልቅ ለዛውም በስራ በፓርቲም በቡድንም ደግሞ በማፊያም የመጣሁን በፈለግከው ሲያስተናገደ ያለ ጠንካራ ፓርቲና መንግስት ነው። እንግዲህ ህዝቡ እኔ ልንገርህ የኢትዮጵያን ህዝብ አገለግላለሁ የሚል ቢያንስ ከኦሮሚያ፣ ከአማራ፣ ከትግራይ 2.5 ከትግራይ ህዝብ ወጣቶች ጨርሷል። ከአማራ ክልል ገና ያልተቆጠሩ ወጣቶች ጨርሷል። ከኦሮሚያ ክልል ሽማግሌዎች አራስ ቀንሷል። ከጋምቤላ ከቤንሻንጉል ቆይ ልጨርስና በጨዋነት እናውራ። በመግደል በጨዋነት እኮ እያወራን በምንድን የቀነሰ በድሮን የገዛ ህዝቡን የሚጨፈጭፍ አረመን መሪ ያላት ሀገር ኢትዮጵያ ነው። እኔ እኮ ስለ ፓርቲ ነው የማወራው። ስለ ታጣቂ ነው የምታወራኝ እንዴ? ስለ ፓርቲ አይደለም እያወራ ያለሁት። እኔ ደግሞ ሀገር እንዳይኖረን ሀገር አፍራሽ ቁጭ ብሏል። መንግስትማ በታጣቂ ኃይሎች በመንግስትን ለማውረድ በኃይል የመጡትን መንግስት አሁን ሽፍታ ነው ያለን። ሽፍታ እኮ ያለው ጫካ ነው። ታዲያ ሽፍታ ብልጽግና እኮ 4 ኪሎ ነው። እኔ ልንገርህ አብይ አህመድንም ሽመልስ አብዲሳ ገዳይ ጄኖሳይደር ሽፍታዎች ናቸው። ከአማራ ክልል፣ ከደቡብ ክልል፣ ከተለያየ ክልል ጥሩ ወጠምሻ የሆኑ ጎረምሶችን መርጠው ንጹሃን እየጨፈጨፉ ለማልቀስ ለምን ትቸኩላለህ? አንተ እኮ ነው። አላለቅስም። አሁንም አንተ ያንተ ተራ እኮ ነው። እኔ ምርቴን እየጠበቅኩ ነው። ስራዬን ሰርቼ ጨርሻለሁ። ምርት እየጠበቅኩ ጫጩብኝ አተካራ የብሽሽቅ ፖለቲካ ምናምን በጣም ነው የሚያስጠላኝ። አሁን ጥላይ የብልጽግናን ወታደር አባረን ወንድሞቻችን እጅ እየሰጡ ነው።
እናንተ ያሰማራችኋቸው ምናምን እነሱ እጅ እየሰጡ ነው፣ እየተጠናከርን ነው ምናምን። አውቆ እኮ ነው የለቀቀው አብይ አህመድ ከአማራ ክልል። እናቴ ትሙት ላይ አውቆ ነው የለቀቀው አብይ አህመድ ከአማራ ክልል። ሆን ብሎ ለቀቀ። ምልሻውን አስበላው። ምልሻውም እጅ ሰጠ ለፋኖ። ፋኖም እየማረከ ደርድሮ ሲያራምዳቸው ነበር። ከዛ ሙሉ ወታደሩ ወደ ትግራይ ያስጠጋ። ጥላይ እውነትን መቀበል እኮ ነው። አሁን እኮ ለማብሸቅ እኮ ቀላል እኮ ነው። እናቴ ትሙት እኔ ይሄ የብሽሽቅ ፖለቲካ በትግራይ ጦርነት ላይ በደንብ ሰርቼበታል። እንዲቀጥል ለነበር ማድረጋቸው እናቴ ትሙት እየሳቁ ምን እያልኩ ግን ለትግራይ ምንም ፋይዳ የለም። አሁን አንዳንድ ሰዎች ይመጡና ትግራይ ለማናደድ የሚሞክሩት አሉ። እነ ሞጣ ምናምን እና አማራ ኪላ ምናምን ሲና እና አሁን እነሱ ሲያወሩ ምናምን አንዳንድ ስሜታዊ ትሆንና አማራን በዚህ ደረጃ ብናገር ስትልና ስሜታዊ ሆነ ማለት ነው። እናቴ ትሙት ከልቤ ነው የምነግራቸው። ከዛ ከመናገሬ በፊት ደብረ ጽዮን ጋር ደውላለሁ። እንዞማ መሐሩን ከምዝና ጸረፉን ተጋሩ ከምዝና እና ሰው ገለገለ ምናምን እለዋለሁ። ጂቦ ይለኛል። ጸርፊ ኣብ ግንባርካ ዝልጠፍ ሰሌዳ ኣይኮነን፣ ስርዓት ግበር እጂ ፖለቲካ ጽንዓትን ህቶን ተስቶን አቤት አቤት በትግርኛ እኮ ፖለቲካ እና ምንድነው አሁን አማራን ለማበሳጨት እናቴ ትሙት ቀላል እኮ፣ ኦሮሞን ለማበሳጨት እኮ በፖለቲካ ቀላል እኮ። በተለይ ትግራዋይ ሆነ በተለይ አሁን ባለው ፖለቲካ እንዴት ትቀልዳለህ እንዴ? እንዳለ ባለስልጣናቶቹ የኦሮሞ ባለስልጣን የአማራ ባለስልጣን ሁለት ምላስ ሆኑ እኮ። ሁለት ምላስ ከጦርነቱ በፊት የሚናገሩት አሁን የሚናገሩትን እንዲያምታታ ምናምን ለማብሸቅ እኮ አመች እኮ ነው፣ ግን ኪሳራ ነው። በፍጹም የትግራይ ፖለቲከኞች አይጠቀም፣ ትግራይም አትጠቀምም። ኪዳና ወይ ኮፒ ሊንክ አድርጉና ያንን ነገር በማሰብ ነው አሁን ከብሽሽቅ ፖለቲካ የወጣሁት። አሁን አንተ ጥላይ ስትናገር ስሰማ ነበር። ኦህዴድ እርስ በርስ ሊያዋጋን የአማራ ሚሊሻዎችን አዘጋጅቶብን እየማረክናቸው ነው። አማራዎች ናቸው የምትማረካቸው። ነውር እኮ አማራን ማረክኮት አይባልም። ትግሬ አሁን ሀራ መሬት ላይ ያሉትን ማረክናቸው ገደልናቸው ሲል ሰምተሃል? ሼም እኮ ነው የራስህን ወገን እና አማራ ክልል የለቀቀው ለምን እንደሆነ ታውቃለህ? አብይ አህመድ ለምን እንደሆነ ታውቃለህ? ይህን ስላዘጋጀልህ ነው። አይተዋል። አረንጓዴ አረንጓዴ በአረንጓዴ ልብስ ይህ የኦሮሞ ሚሊሻ ቁጥራቸው ሰሜን ኮሪያን ነው የሚመስሉት። አንተ ወደ 4 ኪሎ ስትሄድ አሁን እነዚህ ናቸው የሚጠብቁ እዚህ አጣዬ ላይ ምናምን እዚህ ኮምቦልቻ ድረስ መጥተው አብይ አህመድ ሳያዘጋጅ ዝም ብሎ አማራ ክልል ለቁ ሄደ ይመስላል። ቆይ ከዚህ የበለጠ ነው ማሳያሉ። ኦነግ ራሱ መተከል ሞርተር ምናምን እና ደም አፋሳሽ ነው። ይህንን ከአንድ የኦሮሞ ተወላጅ ጋር በብሽሽቅ አይደለም የምታሳልፈው፣ በመነጋገር ነው። እናቴን ጥላይ አሁን ሆዴን ኦሮሞ መራሹ ምናምን ሳይሆን ይዘው ደም ሊያቃባል ነው። ከኦሮሞ ተዋልደናል ምናምን የሆነ ደስ የሚል ነገር የለም፣ የሚያቀራርብ ነገር የለም። አሁን ከአማራ ጋር አሁን ለምሳሌ አሁን አንዱ ወልቃይት የአማራ ነው ብሎ ቢመጣ አይ እንደዛ አይባልም፣ ወልቃይት የስልጤ ልዩ ዞን ነው። ገባህ? ከዛ ደግሞ ጠንከር ብሎ ሲመጣ ስሬስ አርጎት ሲመጣ ደግሞ ወልቃይት እኮ የወልቃይት ነዋሪዎች ነው፣ ራያ እኮ የራያ ነዋሪዎች ነው ትሏል። ህዝቡ ነው የሚመርጠው። እኔ እናንተ እኔ ተወልጄ ያደግኩት ስሪንቃ፣ አንተ ተወልደ ያደግከው ጎጃም። ስለ ወልቃይትና ስለ ራያ የራያ ህዝብ ራሱ ይናገር። ወልቃይት የአማራ ነው ትለኛለች። እሷ እኮ ተወልዳ ያደገችው ቢስጢማ እኮ ነው። እኔ የሸዋ ልጅ ነኝ ብላ ወልቃይት የአማራ ነው። የኔ ቆንጆ ወልቃይት የወልቀታይ ነው። ሁመራ የሁመራ ነዋሪው እዛው የሚኖረው ተወልዶ ያደገበት ያውራበት፣ ተወልዶ እዛው ያደገው ይምረጥበት። እኛ ለምን እንጋጋጣለን? እንዲህ ብለህ ፖለቲካውን ሳሳ ታደርገዋለህ፣ ልዩነትህን ጠበብ ታደርጋለህ። ካልሆነ አብይ አህመድ ያቀጣቅጣል፣ ወላይ ጥላይ ያቀጣቅጣል።
እና ጥላሁን የብሽሽቅ ፖለቲካ ኦሮሞን ለማብሸቅ ቀላል እኮ ለማብሸቅ ቀላል፣ ግን በጣም ብዙ መስዋዕትነት ነው የምትከፍልበት። እንደ ቀላል አይታይም፣ እንደ ቀላል አይታይም። አንተ ካላ አንተ እንዲህ ብለህ አንተ በ16ኛው ክፍለ ዘመን መጀመሪያ የመጣ ይሄ ነገር 3 አይነት ጆሮ አለ እዚህ ሚዲያ ላይ። አንዱ ይሰማል እንዴ ምን አይነት ፋራ እብድ ነው ምናምን ብሎ ላሽ ይላል። አንደኛው ደግሞ ይናደዳል፣ በተናገርክበት ልክ ይናገራል። አንተ ፎካሪ፣ አንተ ሸላይ፣ የታባት ደርሳለህ። ሶስተኛው ደግሞ መጥፎ ነው። ሶስተኛው መጥፎ ነው፣ መናገርም አይችላል፣ እርምጃ የሚወስድ ኦሮሞ እንዲህ ነው ምናምን ስትለው በዙሪያ ያሉትን አማራዎች ለማጥቃት የሚሞክር እናቴ ትሙት። እውነቴን ነው። አሁን ሳውዲ አረቢያ ውስጥ ሁሉም ለስደት የመጣ ሁሉም፣ ግን አማራ ኦሮሞ ምናምን ተለያይተው እርስ በርስ እየተጋገቱ አንተ አማራ ሰይድ ወረባቦ ኦሮሞ ሲሳደብ ነበር እናቴኔና ሰይድ ወረባቦን እኮ ልጁ አያውቀውም፣ ሞባይልም የለውም እኮ። ከዛ አየህ ኦሮሞን ለማብሸቅ 3-4 ደቂቃ ይበቃኛል እኮ። ቱን ቡን አረጋቸዋለሁ እዚህ እኔ ላይደርሱብኝ ይችላሉ፣ አያገኙኝም። ግን የሚጎዳው የትግራይ ተወላጅ ነው። ራስ ወዳድነት እኮ ነው። እናቴን ጥላይ አንተ ስትናገር የወከልከው ዘር አሁን ቆይ በአማራ ሳልሄድ በትግራይ ልንገር። አሁን ለምሳሌ እኔ ትግራይን ወክዬ አንድ ኦሮሞን ለመሳደብ አንድ አማራን ለመሳደብ ስሞክር የሆነ ምስኪን ትግራዋይ ከአማራ ጋር ተጠግቶ የሚሰራለ፣ ከኦሮሞ ጋር ተጠግቶ የሚሰራለ፣ ለምኖ የሚበላል። በሚሊዮን የሚቆጠር ህዝብ እኮ ደልቶት የሚኖር አይደለም። እነሱን የመጉዳት ያክል ነው የሚሰማኝ። እናቴ ትሙት ይሳቀቃሉ። አንድ ትግራዋይ እንዲህ እየተሳደበ ለምሳሌ አሁን እኔ አንድ ኦሮሞ አጠገቤ ቁጭ ብሎ ትግራዋይ ሲሰድቡ ሳይ ምናምን ስቀቅላሉ። እንዲህ ጀለሲ ኦሮሞ ነው ያ ስሜት በቃ አያስፈልግም። እኔ እንዴት እንደሆነ ላስረዳ አልችልም ጥላ እንጂ ማብሸቃውን እንዳንተ ልክ ቀላል እኮ እናቴ ትሙት ቀላል። አሁን ገብታ አንተ የመለስ ዜናዊ ያንቀጠቀጠው ይሄ ባንዳ ምናምን ስትለኝ እኔ አሁን በዛ ልክ አማራን ደግሞ ላላግጥበት እችላለሁ። ያውም አንተ ከምታናደኝ በላይ አድርጌ፣ ምክንያቱም ፖለቲካው እንዴት እንደሆነ አውቃለሁ። ትግራይ ያለችበትን የፖለቲካ ከፍታ ጠንቅቄ አውቃለሁ። ጠንቅቄ አብይ አህመድ ራሱን በቀደም ህዝቤን አትንኩብኝ ምናምን 2 ቃል ከፈለጋችሁ ተገንጠሉ የሚል ዛሬ ህዝቤን አትንኩብኝ። አይ ይህ ፖለቲካዊ ከፍታ ነው። አሁን በክልሎች ዙሪያ ላይ ስናይ እንኳን በፖለቲካ ይዞታና 2-3 ምላስ ያልተናገረ ትግራዋይ ብቻ እግዚአብሔርን በቃሉ የጸና። ከዛ ውጭ ማናል? ከዛ በመቀጠል ኦሮሞ ነው። ከዛ በመቀጠል አማራ። ደረጃ አለው እኮ ፖለቲካ ራሱ። እና ጠላይ ሰውን ለማብሸቅ አትሞክር። ዝም ብለን ስቀን የምናልፈው ብሽሽት ሰይድዋ አንተ ይህን ሰውዬ በቃ ይዘኸዋል። አንተ ኩሩ አማራ፣ አንተማ ለቀቀው እኮ አስሮ ከፈታህ በኋላ እኮ ተፋታው። ቆይ ዝም በላተ ሰውዬ። ማንን አስገባ ቪዲዮ? ቆይ ዘመድን ላመጣልህ ነው። ዘመድ ፋኖ ብዙ ነገር እየተቆጣጠረ ነው አሉ። አሁን ዘመዱን ላመጣልህ ዝም በል አልኩህ። አትፍራ፣ ፋኖ ብዙ ቦታ እየተቆጣጠረ ነው። እንኳን ተቆጣጠረ። አሰላሙ አለይኩም ማፊያ እኮ ነው። ስማ ሀምሳ አያ ጅቦ ስንፈተ ወሲፍ ሳይኖርበት አይቀርም። አሳየው። አሁን ሞክሬ ነው ሴት ነግደ የምሞክር እና እህት ነግራህ ነው መድኃኒት ስራ እንደዚህ አልግማ እና ክፉ ነገር መናገር ጥሩ አይደል። ሰይድ ወንድ ስንፈተ ወሲብ እንዴት እንዳለብኝ አወክ። ታላቅ እህትህ ናት? ታናሿ ናት? ወይስ
አይባልም። ሳይዲዋ ወላሂ ደበረኝ። ስንፈተ ወሲብ አለበት ስትል ደበረኝ። ወላሂ ደበረኝ። ምን ነው አለብህ እንዳንተ ቢደብር አይደለም እንዴት አወክ ብዬ እኮ ነው እኔ በምንስ ቅድም እኮ ሰውዬው ይኸውልህ በሱቁ ውስጥ የሚያስተዋውቀው ይኸውልህ የሴት አበራታች የወንድ አበረታች ነው እንዳለ እና አንተም እንድሰማው ብዬ ነው። እና ስንፈተ ወሲብ አለበት አይባልም። ወንድ ልጅ ነው እሱ። ሁለተኛ ደግሞ ልብዲያ አይባልም። ወንድ ልጅ አንስ ሲሰዳደቡ ሰምታል እና ልብዲያ ምናምን ይላሉ። ወንድ ልጅ አሁን ለምን እንደሆነ ታውቃለህ? ይሄ በፊት ምንም ችግር፣ አሁን ግን ላላ የሚባል አለ አይተዋል? ዳዳ ምናምን እነዚህ ወንድ ልጅ ሆነው የሚቦሸቱ እና ልብዳ ስትላቸው እሺ የት እንገናኝ ይለዋል እና ችግር መግባት ነው። ወንድ ልጅ እንዲህ አይሰደብም። አሁን ሰውየው ምንድን ነው ገብሳ ጨዳ ገቡ እንዴ? አሁን ፋኖ እንዲህ ያለ ደግሞ አማራን ክልል ተቆጣጠረ። ወላሂ ተቆጣጠረ። ጥሩ ነው። አሁን እኮ ምን መሰለህ ለማጨድ እንድመች እኮ ስንዴ ያደረጉት። ትርጉሙ ግን ገብቶሃል? ይሄ ስንዴው ምንድን ነው? ለማጨድ ትላለህ። ስንዴ ታዲያ ላይታጨድ ነው እንዴ እኮ? አሁን ስንዴ ሲሆን ዞሮ ስንዴ ሲሆን ስንት ወር ነው ስንዴ የሚደርሰው? ለምሳሌ አሁን እኔ ስንዴ ባለቤት ሲሆን አጫጅ ያስፈልገኛል። አጫጅ ሲያስፈልገኝ ደግሞ የቀን ሰራተኛ እቀጥራለሁ። አንተ ማጭድ ይዘናል ምናምን ስትሉ ነበር። እንደ ቀን ሰራተኛ የቀን ሰራተኛ ከማጭዱ እንጂ ምን አባ ይዛል? እና እንደዛ ነው ትርጉሙ እንደዛ ነው ብለህ ነው ጥላይ ሲል ሰምቼ እኔ ደግሞ የአማራዎች ማጭድ ይዘን እንመጣለን በቀን ሰራተኝነት ነው። እኔ ደግሞ እንትን የምለው እንትን ነው ስንዴ አይደለም ስንዴ ወይ 3 ወር ወይ 2 ወር ነው አገልጋሎቱ። ከዛ በኋላ ይታጨዳል። የሚታጨደው ደግሞ በሰራተኛ ዝሮ በሰራተኛም በለው በምንም በለው ይታጨዳል። ከታጨደ በኋላ ምን ይደረጋል? ይወቃል። ከተወቃ በኋላ ደግሞ እንደዚህ ይንጓለላል። ከዛ በኬሻ በኋላ ደግሞ ይለቀማል። ተለቅሞ በኬሻ ተደርጎ ደግሞ ለባለ ንብረቱ ይሰጣል። ከተለቀመ በኋላ ለምን ይውላል? ለገበያ ይውላል። ከዛ በኋላ ነው የሚውለው። አዳምጠኝ፣ ለባለቤቱ ነው የሚሆነው። ከዛ የወቃውም ያጨደውም በብር ነው የሚሰጠው። ይከፈለውና ሂድ ከዚህ ይባላል። ቆይ ስንትኗ መሆና ነው? አምቦሏ መሆና ነው እኔ ተቃጠለች። አብይ አህመድ እኮ ግፈኛ። አሁን አባይ ስለተገደበ ከፍ ያለ አምቦል ወይም 2 አምቦል መጨመር ሲገባ እንዴት ብሎ ሊቃጠል ቻለ? ነው ማብራቱ ኃይሎ ነው። ተቃጥላ ነው በቃ አትሰራም። አምፖሏ እኮ ተቃጠለች። አሁን ወደ ሌላ ስለዚህ ስንዴ ተደረገ ማለት ነው። እዛ 4 ኪሎ ያለችው ወፍ አልተቀየረችም። ስማ አምፖል ኢትዮጵያን ወክሎ ነበር። አሁን ስንዴ ደግሞ ስታስቡ ኦሮሚያን ወክሎ፣ ለምሳሌ የኦሮሚያ አካባቢ መሬቶች ለስንዴም ለየትኛውም ዘር አመቺ መሬት ነው። አሁን ስንዴ የትግራይም የአማራ መሬት እኮ ለእንትን አይሆንም፣ ማዕድን ነው እንጂ ያለው ለእርሻ የአማራ መሬትና ደግሞ የትግራይን እኩል ታደርጋለህ። ስለ ትግራይ ምን ያበቅላል? አሁን ትግራይ ውስጥ ማዕድን አለ። የትግራይ ህዝብ በዚህ አጋጣሚ ተራራ ሁሉ ያርሳል። ጀግና ህዝብ ነው። ግን ጀግና ህዝብ ነው፣ እውነት ነው። ግን መሬቱን አመችነቱን ስናይ ግን ወደ ኦሮሚያ ክልል ነው አይደለ? አመቺው በጣም ለሁሉም ነገር የአማራው መሬት ሙነ እንዴ አታውቀው? የአማራው መሬት አሁን ለምሳሌ ወደ ወሎ አካባቢ ነው። አብዛኛው ደግሞ እዛ አካባቢ ኦሮሞ ነው። አሁን ቆይቶ ወደ ወሎ አሁን የእናንተ ሀገር አመች ወይ ስማ፣ ዝም ብለህ አታውራ። ይሄ ዝም ብለህ እንዳለ ሜዳውን የያዘው ወደ ኦሮሞ ክልል ብዙ ለመሬቶች አሉ፣ ሰጥ ያሉ መሬቶች። ወደ አማራም ስትመጣ በጣም ሰፋፊ መሬቶች አሉ፣ ለመሬቶች። ለምሳሌ
አሁን ወሎ ሰይዱ ብትል አንድ ነገር በጎጃም ውሃን ወሎ በወሎ በጎጃም በጎንደር በየአካባቢው ኖ ኖ ኖ በጣም ትልልቅ መሬቶች አሉ። ወሎ ላይ ነው ስማ፣ አብዛኛው ወሎ ላይ ነው ያለው። ሌላው ጎጃምሳ ተራራማ ቦታ ነው። ጎጃምሳ ጎንደርሳ ጎጃም ይሁን ሁመራ የተወሰነ ቦታ ነው እንዴ? ምን እያሉ መራንቱ መራት ለምን ሁመራ እንቶ ይዞ ስለዚህ ካሁን ትግራይ ውስጥ አንድ እንኳ መሬት ሰጥ ያለ ሜዳ አጠራለኝም። ህዝቡ ጀግና ህዝብ ነው። ያንን ተራራ እያረሰ ይኖራል። ጎበዝ ህዝብ ነው ህዝቡ። ነገር አዳምጠኝ፣ አንድ ነገር አዳምጠኝ። ወሎዬው አሁን ይኸው ወደ ወሎ አካባቢ ስንሄድ ሜዳማ ቦታውን የያዙት ኦሮሞች ናቸው። አሁን ለምሳሌ ወደ ወረ የመን ስንሄድ ወደ እናንተ ሀገር ስንሄድ ታዲያ ኦሮሞ አለ እንደ ወደኛ ኦሮሞ የሚናገሩ የሉም። ወደ ገጠሩ አካባቢ እንዳትፈሽ ለአላህ ብለህ ያሉት ራሱ ወደ ባቲ ጠጋ ያሉ ተራራ ውስጥ ናቸው ያሉት ኦሮሞዎች። አሁን ለምሳሌ ወደ የጁ ራያ፣ በዚህ ኮረባቦ ወደ ቦረና፣ በዚህ ደግሞ ወደ ወረኢሉ ጃማ ይኸውልህ ወደ አሉ ግን ወደ ገጠር ናቸው ይላል እኮ መኖራቸው ነው። ኦሮሞን ምረጡ፣ ሁላችንም ኦሮሞ እንሁን። ቅስቀሳዬን እንዴት ነው ወዳችሁታል? ይሄ የኢትዮጵያ የብሽሽቅ ፖለቲካ እኮ ጥግ ድረስ ሄድበት ነበር፣ ግን አይለፋም። አሁን በዚህ አጋጣሚ ብዙ አማራዎች ተናደውብኛል። እርግጠኛ ነኝ ወሎን ኦሮሞ ለማድረግ ነው ምናምን ትላላችሁ። ይቅርታ ግን ለቀልድ ለጨዋታ ነው እንጂ ጅቦ ቅማላም ትግሬ ወይ አባቴ ጠራኸኝ በሙሉ ስሜ እስከናያቴ ቅማላም ትግሬ እስከ አያት እስከ ቅድመ አያቴ ነው የጠራኸኝ። ወዬ ወሎየው አንብቤዋለሁ። አትደጋግም፣ ሌላ ነገር ፈልግ። እንደሆንኩ ግደለኝ አማራ ብዬ አልናገር። ለምን ትወጣለህ ስነግርህ እውነቱን። ቅማላም ትግሬ እያሉ እየሰደቡ ይተናል። ለምን ትግሬን መሳደብ ክልክል ነው? ትግሬ ህዝባችን ነው፣ ወገናችን። ምን ይላል መሰለ? ይኸው የወሎ ልጅ ይልና ቅማላም ትግሬ ይለኛል በሙሉ ስሜ። ጅቦ ቅማላም ትግሬ። ጅቦ የኔ ስም ነው፣ ቅማላም የአያቴ ስም ነው፣ የአባቴ ስም ነው፣ የአያቴ ስም ደግሞ ትግሬ ነው። አየህ ሶስት። አንተ መጀመሪያ በዛ በ27ቱ የወያኔ አገዛዝ በግድ ትግራይነት ተጭኖብህ ያንኑ ተሸክመ ነው እንጂ አማራ እኮ ነህ አንተ፣ ምንም ጥርጥር የለ። ስለዚህ ጅቦ ወንድማችን ነው፣ የሚያራምደው አይዲዮሎጂ የወያኔ ነው። ምንም ማድረግ አይችል። ባንዳ ነው። ስለዚህ ወያኔ እኮ ግን እኮ እናቴ ለአማራው እኮ በጣም ጠቅሞታል። ወያኔ ለአማራ ጉድጓድ ቆፍሮ ያለፈ ቢኖር እኮ ወያኔ እኮ ነው። ለአማራ መቀበሪያ ጉድጓድ የቆፈረ በኢትዮጵያ ታሪክ ወያኔ አይደል እንዴ? አፈር ብሎ ስማ፣ የአማራ ህዝብ ማለት ነው 70 ሚሊዮን ነው አይደለም? ኦፍኮርስ 70 ሚሊዮን። ወያኔ ከደርግ ሲቀበለው እኮ የኢትዮጵያ ህዝብ እኮ 50 ሚሊዮን ነበር። 70 ሚሊዮን እኮ የሆን ነው እኮ ታዲያ ወደ 10 ሚሊዮን የሚሆን ጨርሶን ነው እንጂ 80 እንሆን ነበር። ተመስገን በል። እውነት ነው። የራያን ባላባት እና የሁመራ ወልቃይት ጠገዴ ማንነት ጠያቂ ስንት ጀግና ጨርሰው የለ እንዴ? እነሱ ባላለቁ እኮ እስካሁን ድረስ ታውቃለህ 80 ሚሊዮን እንሆን ነበር። አሁንስ አብይ አህመድ ስንት አማራ ጨርሷል ብለህ ታምናለህ? ሳቷሽ አለ ወያኔ ብቻ ሳይሆን እሱም ወደ 10 ሚሊዮን ግን ይሻላል አይደለ? ከወያኔ አብይ አህመድ ይሻላል። ምን መሰለ አሁን እኛን እያጋጠመ ያለው ችግር ወያኔ የሰራው ስራ ነው። ወያኔ የሰራው ስራ ከኢትዮጵያ ሕዝብ ራሱ እንዳንግባባ ያደረገን እኛ ጨቋኝ እንደሆን እኛ ምን አማራው ጨቋኝ እንደሆነ አማራው ሌላውን ብሔር እንደበደለ ምናምን አድርጎ በውሸታም እንትኖቹ ያስጻፈ ይሄ ወያኔ ነው። ብሮ የት አለ እኮ ወያኔ አሁን ከኦሮሞም ይበልጣል በጭንቅላት ማለት ነው። አማራን ጥሏቸው ምናምን ብሏቸው ማለት ነው። ኦሮሞ አያስብም ማለት ነው። ወላይታው አያስብም ከሌላ ብሔር ጋር አማራውን ጥሉት ብሎ ወያኔ ነገራቸው፣ ጠሉት ማለት ነው። እነሱ ማሰብ አይችሉም። ይኸውልህ
ታሪክ ነው። ታሪክ እኮ ነው። ታሪክን እነሱ ታሪካቸውን ወያኔ ነው የሚጽፍላቸው፣ ወያኔ ነው የሚነግራቸው። አሁን ለምሳሌ ታሪክን አሸናድሎ የጻፈ አዲሱ ትውልድ ያን ታሪክ ሲያይ እውነት ይመስለዋል። ገብተዋል። በዛም በሰዓቱ የነበሩ እንኳ ተቀበሉት። ስማ ወያኔ ነው የኦሮሞን ታሪክ የጻፈው። በቃ እነሱ ታሪክ መጽሐፍ ማውራት አይችሉም ማለት ነው። አንተ ንቀት ይሄ ማለት አይደለም። ይሄ ማለት ሳይሆን ለምሳሌ በደርጉ ዘመን በንጉሱ ዘመን የማንም ማንን እንደበደለ ተደርጎ ኢትዮጵያ ውስጥ መጽሐፍ አልተጻፈም። ሳውላላ ወያኔ ተገባረን ለምሳሌ የሞያሌ ያማን ነው ሐውልት ጡት ቆረጥ ተብሎ የተሰራው መቼ ነው? ወያኔ ነው ያሰራው። ወያኔ ነው የሰራው። ኦሮሞ መስራት ወያኔ ሰርቶ ሰጠው። አዲሱ ትውልድ በቃ እውነት ነው ብሎ ተሸክሞ ኦሮሞ ግን ሐውልቱ ያ ሐውልት በቃ የሱ አይደለም የወያኔ ነው። ኦሮሞ ነው ብትል ኦሮሞውን በአሁን እየገዛ ባለበት ጊዜ ቢሰራ ኦሮሞ ነው ትላለህ። ያጫሉን ሐውልት ያቆመው ወያኔ ነው እንዴ? ያጫሉን ሐውልት አሁን አንድ ነገር ልንገርህ፣ ማንም ሰው የማንንም ታሪክ ሊያስተካክልም ሊጽፍም አይችልም። ትግሬም ኦሮሞም አማራ የኢትዮጵያ ብሔር ብሔረሰቦች ተዋደውና ተፋቅረው በክልል ወይንም በክልል በቋንቋ የተወሰነ ክልል ውስጥ ሳይሆን እንደ ኢትዮጵያ የትኛውም አካባቢ ሰፍተው የሚኖሩባትን ሀገር ኢትዮጵያ በቋንቋ ክልል ብሎ ሰጥቶ አሁን ለዛሬው ያለ መግባባት ለዛሬው መባላት ለዛሬው መፋጀት ለዛሬው የኛ ክልል ነው የእናንተ ለመባባል ያበቃን ወያኔ ነው። ወያኔ ነው መተቀበል። የብሔር ብሔረሰብ እኩልነት ብሎ የጀመረው አማራ እንደሆነ ታውቃለህ። እኩልነትና አዳምጠኝ፣ እኩልነትና በቋንቋ ክልል መስጠት እኮ ይለያያል። ገብቶሃል? የብሔረሰብ ሳይመጣ አትሳት። እናቴ ትሙት አማራ እኮ ነው የብሔር ብሔረሰቦች ጭቁን ምናምን እኩልነትና ክልል በቋንቋ መለየት ይለያያል ነው። ስሙን ንገሩኝ። ዋለልኝ ማን ነበረ? ስሙን ንገሩኝ። እናቴን የብሔሮች ጭቁንነት አለ ብሎ የተሟገተው ዋናው እሱ። ኧረ በፈጣሪ በፓንት ስጨፍር የነበርከው ሰው አታረሳኝ። ናውጣ معفري هذا غادي يديوسي ويجار غميز دنقيس صلول خبيدي زم صلين በፓንት ቁሞ አላየሁትም። እንዲህ ባይበላስ ቢቀርስ ለሚን ካለ የተበልዓደ كرزا محاري متيغي محاري حوي هاتي حتى جقنا كذا بعضهم ያስገባው በእናትህ እንዴት እንደደነገጥኩኝ እናቴ። ከዚህ የሆነ ቪዲዮ ልሰራበት አስቤ ነበር። ሙዲ አይደለም የሆነ ሙዲ ተከንቷልና ራሼ ያልኩት በቃ ይለፈሽ ነገር አይጠቅምሽም። ራስ አሉላ ጅቦ ለምን ነው ያስገባው? እንደነ እኮ አሸናፊ ምን አድርጎ ነው አንተ በፓንት ቁሞ አይቼው በጣም ደበረኝ። እኔ ደግሞ ሰው ከደበረኝ ማውራትም ማየትም ማዳመጥም አልፈልግም። አዎ በጌም ቅጣት ነው። አንተ እኮ በዚህ በኩል እኮ የአማራ ስነ ልቦና ነው እኮ ያለ። ምን ቀሚስስ ለብሶ ሲጨፍር አልነበር እንዴ? የአማራ ወንድም ዝበል አታል ማን ነው? ሀዲር አንዳንዴ እኔ ምን መሰለህ አየው አንዳንዴ ያ እኮ በቅጣት እኮ አይደለም እሱ ትንሽ አዳምጥ አንዳንድ ሰዎች የሰሩትን ስህተት በዘር ካደረግን እኛ ርካሾች ነን። እናቴ ትሙት ሰይድ ርካሾች ላይ እውነት ነው። ግን ቢሆንም ለምሳሌ በቅጣት እንደዛ የሚሆን ተኛ ልጆች አይታ አታውቅም።
ብዙ ቅጣቶች አሉ ላመጣልህ እችላለሁ፣ ግን አይነፋም። አሁን እንደዚህ ልመመሰል እኔ አሁን አማራን ማብሸቅም ከአማራ ጋር መበሻሸቅም አልፈልግም፣ ከኦሮሞም ጋር አልፈልግም። ምክንያቱም የሚጎዳው ደሃ ህዝብ ነው፣ እታች ያለው ህዝብ ነው። እኔ እናንተ አሁን እዚህ ተመችቶን ነው የምንለው እና አሁን ትግሬ ነው ብለህ አሁን እንደዚህ ራቁትን ወጣ ምናምን ብትለኝ ኦሮሞ አማራም እንዲያለ ብዬ በማስረጃ እንዲህ ዝም ብሎ በቃ የተልከሰከሰ። በነገራችን ላይ እኛ እንደኛ ትግሬም ብለው ኦሮሞም እኛ ህዝብ እኮ ህዝብ ነው። እኛ የምንጠላው ስርዓት ነው ወይንም ደግሞ የምንቃወም ስርዓት ነው። ወያኔን ብንቃወም ትግራይ መቃወም አይደለም። የትግራይ ህዝባችን ነው። አብሮን ተሰዶ አብሮን ሙቶ አብሮን ብዙ ነገር አሳልፈን አይደል? በሳውዲ በየመን ደግሞ ሰይድ አንድ ነገር ልንገርህ። እኔ አንድ በጣም አሁን ኦሮሞን እፈራለሁ፣ እናቴ ትሙት፣ አማራንም እፈራዋለሁ። ለምን? በጣም ነው የምፈራው። ታስታውስ እንደሆነ በቀደም ኦሮሞዎች የሆነን አማራ ይዘው ሰይድ ወረባቦ ኦሮሞን እየተሳደበ ይቅርታ ጠይቅ በለው ምናምን እያሉ አየህ። እኔ አሁን እንደዛ ብናገር ጅቦ ኦሮሞን እየተሳደበ ነው ብሎ አንዱን ትግሬ ይዘው ድሃውን ቢያሰቃዩብኝ በጣም ነው። ይሄ እኮ መሰለህ፣ ይሄ አሁን እኮ የእውቀት ማነስ የአእምሮ የእውቀት ማነስ አይደለም፣ የእውቀት ማነስ አይደለም። እኔ እናንተን የእውቀት ማነስ እንጂ እነሱ ምን መሰለህ፣ ያ ልጅ አሁን ማውራት አይችልም፣ ልክ እንዳንተ መናገር አይችልም። የሚያደርገው ምንድን ነው ያለው እጁ ላይ ያለው በቃ ያገኘውን አማራ እንዲማረግ፣ ያገኘውን ኦሮሞ እንዲማረግ፣ ያገኘውን ትግሬ እንዲማረግ። ሰዎች ብዙ አይነት አመለካከት አላቸው ሲሰሙ። ይሄ አንድ ነገር ይሄ እኮ ለምሳሌ እኔ ነኝ እኔና አንተ አንድ ትግሬ ነህ፣ እኔ አንድ አማራ ነኝ። ስንመላለስ እኔ እናንተ እየተመላለስ ነው። ሌላው ምን አገባው? እታች አይደለም። አዳምጠኝ። እታች ያለው ሰው እንዴት ያዳምጠናል መሰለ ሰይድ። አሁን እኔ አማራን ስሳደብ ምን አይነቱ ፋራን ምናምን ብለው ዝም የሚሉ አማራዎች አሉ። እነዚያም ጭንቅላታቸው ስማርት ይሆናል። አንዳንዱ ደግሞ ተናዶ በሰደብኩት ልብ የሚሳደባል። ተናዶ እኮ ነበር እኮ የአእምሮ ዝቅጠት ያለባቸው የአእምሮ ዘገምተኛ ዝቅጠት አይደለም። እኔ እናንተ ዝቅጠት እኔ ለምሳሌ አንድ ትግሬ ይስደበኝ እኔን አሁን የሆነ ትግራዊ ያገኘውና የሚሰድብህ እኮ በሰይድነት ሳይሆን በአማራነት ነው። የፈለገ ይሁን ቢሆንም አንዱን ምንም እዛ ጉዳይ ላይ የሌለውን ምንም እዛ ጉዳይ ላይ የሌለውን ትግሬ ምንም ልለው አልችልም። እንዴት ብሎ አሁን ለምሳሌ ሰይድ እኔ እናንተ እንሰዳደብ፣ ሰይድ እያልኩ ልስደብ፣ ማንም አማራ ያመው ተሰዳደቡ ብሎ ስቆ ነው ዝም የሚለው። ሰይድ አንተ አማራ አንተ ምናምን ብዬ ስሳደብስ እንዴ አማራ እኮ በሚሊዮን የሚቆጠር አንተኑ የተሳደብከውን እንጂ እኮ ሌላ ንጹሐንን ግለሰብ እኔ እናንተማ እየተሰዳደብን እኮ ነው። ግን እሱ አጠገቡ የሚያየውን ትግሬ ነው የሚወስንበት። አንዳንዱ ደግሞ ንቆ ይተዋል። አንዳንዱ ደግሞ በሰደብከው ልብ ይሰድበዋል። አሁን በቀደም እኔ ያንን ካዩ በኋላ ሰይድ ወረባቦ ይቅርታ ካልጠየቀ እንገለዋል ምናምን ሲሉ እና የሆነ ሳውዲ ውስጥ አግተውት ሰይድ ወረባቦ የዛን ጊዜ ያ በዛ ይሾው ከዛ ደነገጥኩኝ። እናቴ ትሙት ሁለተኛ ብሔር አልሳደብም ብዬ ወሰንኩ። እኔ አሁን ብሔር ተሳደቤ ነው ብሽሽቅ ወይ እንጂ አንዳንድ ጊዜ እኔ አሁን ብሔር አልተሳደብም ከመጀመሪያው እስከ መጨረሻው። ለየትኛውም ብሔር ብሔረሰቦች እኔ ክብር አለኝ። ለምን ብሔር ብሔረሰቦች ናቸው። ብሽሽቅ እኮ ነው የምልህ። እነሱ አሁን ሰይድ እኮ ሳይሰድቡ አትሰድብም፣ አማራ ሲሉ ሰድባቸው እኮ። አሁን ለምሳሌ እዛን ጊዜ ያደረጉት መንገደኞችን ሰብስበው እንደዚህ መሳሪያ ደቅነው እነዛ ምንድን ነው ያሉት? ሰይድ ወረባቦ ፋኖ ማለቱን ይተው ነው እኮ ያሉት እኮ። ኦሮሞን ይቅርታ ይጠይቅ አላሉም። ኦሮሞን ይቅርታ ይጠይቅ ሳይሆን ሰይድ ወረባቦ ፋኖ ማለቱን ይተው። ቪዲዮ አለ፣ ቪዲዮ እኮ አለ እንዴ አለ ቪዲዮ። ያ እነዛ ልጆች አግተው የከሚስ ምሽት ላይ ሰይድ ወረባቦ ይቅርታ ካልጠየቀ አንለቀውም። ይቅርታ አይደለም ሰው ቪዲዮ እኮ አለ። ከሚስ ምሽት ላይ ወደ እዛ በነገራችን ላይ 29 ሰዎች ነበሩ ያገቷቸው። 5 ትግሬዎች አሉ፣ 24ቱ አማራዎች ናቸው፣ ሌሎም አሉ። የዛን ጊዜ ግን ያመጧቸው በራሳቸው ደላላ ነው፣ የራሳቸው ደላላዎች ናቸው። ግን ዝም ብለው የዛን ጊዜ እኔን ዝም ለማስባል እነዛን የኛ ልጆች መርጠው ወስደው እንደዛ አድርገው ሰይድ ወረባቦ ፋኖ ማለቱን ይተው ምናምን በሉ እያሉ ነበር እንትን ሲሏቸው። ይሄ ማለት ደግሞ የአእምሮ ዝቅጠት ምን አገባው? እኔ ፋኖ ስላልኩና ሌላው አካል መንገደኛው ምን አገባው? የዛሬን ዓመት 2 ዓመት ሰይድ አንድ ነገር ልንገር። አሁን እዚህ አንዱ ቅድም አማራ ነው ቅማላም ብሎ ትግሬ ብሎ ተሳደበ። አሁን ለምሳሌ አንተ ወያኔን ትደግፋለህ አይደል? እንደ አንተ ወያኔን አልደግፍም፣ እኔ ካድሬ ነኝ።
የወያኔ ካድሬ ነኝ። እንዴት ነው ትደግፋለህ? ካድሬ ነህ አንተ። ለምሳሌ ብልጽግናን ትደግፋለህ እንበል። እሺ ጥሩ እደግፋለሁ ብልጽግና። እሺ አንዱ የአንተን ቤተሰብ ይዞ ወይንም ደግሞ አንዱን ትግሬ ይዞ ብልጽግናን አትደግፍ አያጅቡ ብሎ አንዱ ላይ ቢያስፈራራ ምንድን ነው የምትለው? ትክክል ነው። በቃ እንደዛ እኮ ነው ያደረጉት። የዘር ሳይሆን አይደለም ብሽሽቅ ሰይድ ብሽሽቅ ተው። እኔ ያለፈ ነው አልፏል፣ ግን ብሽሽቅ ነው። አሁን ስንዴ ኢትዮጵያ ስንዴ በቃ ምግባችን ዳቦ የስንዴ ዳቦ ሊሆን ነው ማለት ነው። ወደ ጉዳዩ እንግባ። እሱ ይሻላል። እና ያው አንተ ግን እኮ አዲስ አበባ አንዲት ዳቦ እኮ 15 ብር ናት። ይጨምራል ከዛ በላይ አንዲት ዳቦ እኮ አሁን ከዛ በላይ ይሆናል። እንዴ ስንዴ ተመረተ። የፓርቲ መገለጫ ስንዴ ከሆነ እኮ መርከስ ነበረበት ዳቦ። ቂጣ ግን ርካሽ ነው። ኦሮሚያ አሁን ክልል ውስጥ አሁን ቂጣ ዝም ብሎ ነው የሚበሉት። ከተማ ውስጥ ግን ዳቦ የለም። ከየት አባ መተህ ነው ቂጣ? ማን ይሸጥ? እርሻ መሬት የለም። ምን ዳቦ ያምራል? ኧረ ሰውዬ ሄደህ ነበር እንደ ወደዛ ኦሮሚያ ክልል አሁን አምባሻ ቂጣ ምናምን ርካሽ ነው፣ ገንፎ ምናምን። ግን ከተማ ስትገባ ዳቦ 20 ብር 15 ብር ነው። ኦሮሚያ ክልሉ ብቻ ከሆነ የሚያገለግለው የስንዴው ዳቦ እንዴት ኢትዮጵያን የሚመራ እንዴት? እና ገበሬ የዘራውን በነፃ ዳቦ ያብላ ከተማ መጥቶ ዘይዲዋ ቂጣ እንኳ ወደኛም ርካሽ ነው። ቂጣና ሙጌራ ምናምን አምባሻም ርካሽ ነው። ገጠሩ አካባቢ ላይ እኮ ነው የተወደደው። ይሄ ከተማ አምባሻ በነገራችን ላይ ስንት ነበር ሲል 3 እንደዛ አለ አይደል የሚገመሰው። አሁን እዛ እስር ቤት ሲያመጡ እነዚህ ከውጭ የሚያስጋግሩት የሚሸጡት አሉ አይደለ? 3ቱ 200 ብር ነው። 3ቱ ተወዷል ማለት ነው። አሁን ግን ገጠር አካባቢ ኑሮ እኮ አሪፍ ነው። ሰው ያርሳል ምናምን። ይሄ አሁን ከተማውን የተቸገረው እኮ አርሶ የማይበላው ሷር። አሁን ከተማ ይሻላል፣ ገጠሩማ ችግር ነው። እሺ አሁን እንዴት ነው ጉዳዩ? ምን ትላለህ? አሁን ስለ ሀገራችን ምን ይሻልናል? ወላሂ ሰይድ አሁን በጣም እየከፋ እየመጣ ነው። አሁን ፋኖ ሙሉ አማራን እየተቆጣጠረ ነው። ሆን ብሎ ነው ደግሞ አብይ አህመድ አማራን በፋኖ እጅ ጣለው። በጣም አሁን ይደራጃሉ አማራዎች። መጀመሪያም አንዱ ነዋል። አሁን ደግሞ ይበልጥ መከላከያ እነ ደብረ ጽዮን ቡድን የደረሰሽ ከወዳን ጀምር፣ እናንተ ከወዳን ጀምር። ችግሩ ያለው ከሰሜን ከኤርትራ ጀምሮ አይደለ? አሁን እኮ ፋኖ ሶስተኛ ላይ ነው ያለው። አንደኛ ኤርትራ፣ ሁለተኛ ወያኔ፣ ሶስተኛ ደግሞ አማራ። አንደኛ ወያኔ ነው። አንደኛ ወያኔ ነው። እሺ አሁን የት ላይ ነው ያላችሁት? አሁን የትግራይ ጦርነት ይለያል። ባዲ ዓለምን ነው የሚያነጋግር አይደለም። የትግራዩማ የጠጡት አረቂ ከሰውነታቸው ስላልጠፋ ያን ጊዜ እንደ ወሬው መስሏቸው በ3 በ4 ቀን አዲስ አበባ ለመግባት ሞከሩ። ህዝብን አስጨረሱ። አሁን እንደዛ አይሞክሩም፣ እርግጠኛ ነኝ። አሁን ብሽሽቅ ለምን አሁን እንደዛ መደረግ ነበረበት? የጠጡት አረቂ ምናምን ስትለኝ እና ባለስልጣን ሆነው እንደሚመላለሱበት መንገድ መስሏቸው ነው የትግራይን ወጣት አጋፍጠው ይርግባ ብለው ያስጨረሱ። አሁን እንደዛ የሚገባላቸውም ወጣት የለም። እሺ አዳምጠኝ፣ እኔ ደግሞ ላውራ። አዳምጠኝ። አሁን የትግራይ ባለስልጣናቶች አረቂ ጠጥተው ህዝቡን አስጨፈጨፉ ምናምን አይደለ? ትዝ አለው አዲስ አበባ የሚሾፍረው ምኝታ ቤቱ አረቂው ጎርደሩ ነው ምናምን ትዝ ሲለው ግባ አለው። በቃ በእንደዚህ የሚከድ መስለው አሁን እኔን እያናደድከኝ ነው። በቃ እንድበሽቅ አማራ እኮ አሁን ከባድ ነው ልትል አይችልም። አሁን ከባድ ሊሆን አሁን እንደዛን ጊዜ አይደለም። በምን መልኩ ነው? እንዴት ነው እነዚህ ሰዎች አሁን አንተ አዳምጠኝ፣ እያበሸከኝ ነው። በጣም እየተናደድኩ ከዛ አማራ ብዬ ነው የምናገር። አማራኛ ምን አገባን? አማራ አላልንም፣ ትግሬ አላልኩም። ምን ብለህ አማራ ትላለህ? ወያኔ እኮ ነው አልኩት። ሳልጨርስልህ ወያኔ አረቂ ይጠጣል ምናምን። አሁን እንደ አማራ አረቂ የሚጠጣል እንደ ፋኖ ጠላም ይለጋለ ይጠጡ። እሺ ችግር የለም። እሺ ብላ አትለፈዋ የነሱ። እሺ እኔ እኮ ይጠጡ። እሺ እኔ እኮ ያልኩት
ወያኔ ነው አንደኛው ስትለኝ እና ወያኔ ሲነሳ ዓለም ይነቃነቃል ባልከው ዙሪያ ነው ልነግርህ የፈለገው። የዛን ጊዜ ያ ቪላ ቤታቸው ትዝ ስለሚላቸው ያ ቪላ ቤት ያ እነዛ ሴት የሚያሽኮረምሙት አረቂያቸው ጠጃቸው አዲስ አበባ እንደፈለጉ ስለሆነ የአማራ መራሮች የሚታያቸው ጎጆ ቤት ነው። በስልጣን ዘመናቸው እንደሄዱበት መንገድ መስሏቸው ነው እንደዛ የገፉ። አንድ ነገር ልንገር፣ የትግራይ ከባድ ነው ስለ እንዴ ብለህ ነው። አሁን ከባድ የሆነ የፋኖ ነው። እውነት ታወራል እኮ እንዴት ብለህ ጠይቀኝ። እሺ አመሰግናለሁ። ከዛ የፋኖ ደግሞ ከባድ ነው ትለኛለህ። አሁን የትግራይ ከባድ የሚሆነው ሙሉ ሰራዊቱ ወደ ትግራይ እየተጠጋ ነው። የአማራ ክልል ለቁ ንቋቸው ለቆ ዝም ብሎ እንደፈለጋቸው የራሳችሁ ጉዳይ ብሎ ወደ ትግራይ እየቀረበ ነው ሰራዊቱ። አላየው ታንክ መድፍ ተጭኖ በመኪና ሲያልፍ አላየው። ይሄ ንቀት አሁን አንተ እንደምታውቀው ማለት ነው። አሁን እውነት አብይ አህመድ ፋኖን ባይንቅ ወደ ትግራይ ይጠጋ ነበር? አሁን ወደ ትግራይ እየተጠጋ ምንም አይነት ነገር የለም። ምን አለ ተብሎ ይጠጋል? እስኪ ቆይ ምን አለ ተብሎ አሁን አውጣ በቀጥ ለምን እሱ እንድናገር የሚፈልገው ነገር አለ። አማራ ምናምን ብዬ የሆነ ሙድ ውስጥ እንድገባ ይፈልጋል። እንደዛ ሙድ ውስጥ ከገባው ነው ሰይድ ወረባ ፊቱ እያያችሁት ይቀየራል። ይሄን ደግሞ አልፈልገውም። እንዲህ በደብረ ጽዮን እኮ ተምሬ ነው የመጣሁት። ካድሬ እኮ ነኝ። ቲፔሊፍ ቁጭ አድርጋ ነው ያስተማረች። አሁን ፖለቲካው ተቀይሯል። ይሄ ብሽሽቅ ፖለቲካ ሰይድዬ አጨሰው ነበርኩ። እስኪ በቃ ይመጣ ሰይድ ወያባት ጅቡ ይኸውልህ አውርተህ እያበሸከኝ ነው እያናደድከኝ ነው። ምን አለ ተብሎ ነው አሁን የሚጠጋው ነው የምልህ እኮ እያናደድከኝ ነው። እንደዛ ስትለኝ አሁን ያልሆነ ነገር ልታና አልናገርም። ሙንን አልፈልግም አልልም። አግደለኝ መጀመሪያ ወደዛ እኮ ሲኖር ነው የለም። እሺ የለም በቃ እነዛ የነበሩት ተከፋፍለዋል። ግማሹ ብልጽግና ሆነዋል፣ ተከፋፍለዋል፣ አልቀዋል። ያውም ትግሬ እንደ ሀገር ደግሞ እንደ ኢትዮጵያዊ ደግሞ አቅም የለውም። ትግሬ ጨርሷል፣ አቅም ሙጥጥ አድርጎ ጨርሷል፣ አልቋል። ዝም ብለህ ወያኔ በል ትግሬ አትበል። ወያኔ አልቋል። እሺ ወያኔ እሺ ሌላስ? ሌላ አሁን ስለዚህ ኤርትራዎችን ለመዋጋት ነው የሚያስጠጋው። ሳይመጣ አሳቅ ስትስቅ የሚያስቅ ነገር ስታወራ ነው መሳቅ። ዝም ብለህ በጣም ነው የምታስቀው ነገር እኮ እና አሁን ምን መሰለህ ሰያው ወንድሜ፣ አሁን የአማራ ፋኖ መከላከያ ለቆ የሄደውን ቦታ እየተቆጣጠሩ በኃይለኛ ሁኔታ እየተደረገ መከላከያ ወደ የት ሄዶ አንተ ልብስ ከመሸጥ ውስጥ ምንም እየተከታተልክ አይደለም እኮ። የት ሄዶ ነው የሄደበትን ንገረኝ እስኪ። የት ሄደ? ወደ ትግራይ እየተጠጋ እኮ ነው። አላየሁም። ወደ ትግራይ ፈልጎ ነው እኮ እኔ በላቃለሁ። አብይ አህመድ ዝም ብሎ በቃ ተጨንቁ። ከአማራ ክልል ግን ለምን ወጣ? እውነትን እኮ መች ወጣ? ወላሂ ወጥቷል እኮ ከአማራ ክልል እና ደብረ ታቦር ምናምን። አሁን ዜና አልተከታተልክም? በቃ ፋኖ ነው ያስለቀቀው። ኖ ራሱ እንደ ብሎ ራሱ የሚለቅ እንዴ? ግን እንትናን ታውቀዋለህ? አንዳንድ የአማራ አክቲቪስቶች ብዙዎች ናቸው እንጂ አንዳልኩ ኢትዮ 60 ኢትዮ ኒውስ እንደገና ደግሞ ኢትዮ ፎረም ምናምን ተናግረዋል እኮ እየወጣ ነው መከላከያው ፋኖ እየተቆጣጠረ ነው፣ ባህር ዳርን አክበዋል ምናምን እያሉ ነው። ቢሆን ነው እኔ እንኳን ዜና ተከታትዬም ማለት ነው። ይህና ለመከታተል ነው። ድርቅ ያለ ፖለቲካ እንዳልከው እኛ ልብስ ቀሚስ ሻጭ ሆነናልና ተከታተልኩም። ቢሆንም ዝም ብሎ ሊወጣ አይችልም። እየተቀነደበ ሊሆን ይችላል። ምን ታደርጉ አይመስለኝ። አሁን እሺ እኛ ለሀገራችን ምንድነው ጠቃሚ ብለህ የምታስበው ነው?
አሁን ሰይድ በጣም ያስፈራል። እናቴን አሁን አማራውን በደንብ ይጠናከራል። ሙሉ አማራውን ከተቆጣጠረው ፋኖ ወጣቶች እኮ ይመለምላል። እንደ ሀገር ነው የምልህ። እንደ ሀገር የሚጠቅመው ምንድን ነው? እጅ መስጠት ማንኛው ነው እጅ የሚሰጠው? ለኢትዮጵያ ሁላችንም፣ አማራ፣ ለማንኛው ትግራይ፣ ለኢትዮጵያ ሰውዬ። እሺ ለገዢው መንግስት ነው እጅ መስጠት ወይንም ኖ ገዢው መንግስትም ለኢትዮጵያ እጅ ይሰጣል። ኢትዮጵያ ማን ነው? ኢትዮጵያ ማለት ህዝብ እንዳለ ህዝብ ለህዝብ። ሰላም ይሄ ነው። ጥሩ ነው። ከዛ በቃ ህዝባዊ ምርጫ ይደረጋል። አሁን ኢትዮጵያ ለኢትዮጵያ ሁሉም ታጣቂ እጅ ስጥ ማለት ሁሉም ሰው መሳሪያውን እንትን ብሎ መንግስትም ምንም እንደ አዲስ የህዝብ መንግስት ተዋቅሮ ህዝብ የመረጠው በአማራም በኦሮሞም በትግራይም እንጂ ዝም ብሎ አንዱ ተነስቶ 4 ኪሎ ምናምን አንዱ የለም። ያ ህልም ነው፣ ቅዠት ነው። ወያኔውን 4 ኪሎ መግባት አይችልም፣ አይፈልግም፣ አይችልም፣ መቻል አይችልም፣ አይፈልግም፣ አይችልም በሚለው ያዝ። ለምን አይፈልግም? ውይ አይፈልግም። እናቴቱ አይፈልግም። ሁመራ ነው የሚፈልገው። ሁመራ በነገራችን ላይ የሁመራው የወያኔ 4 ኪሎ ሁመራና ራያ ነው፣ የታወቀ ነው። ይሄ ደግሞ አይገኝም። ሁመራም አዳምጤ፣ ሁመራም ራያም የዛው የነዋሪዎቹ ነው። የነዋሪዎቹ ከሆነ ታዲያ ምን አግብቶት ነው ሁመራ ትግራይ ነው ራያ ትግራይ ነው የሚለው? የሚወስኑት እነሱ ናቸው። እነማን? ህዝብ እና ታዲያ በዛ በ27 ዓመት እንዴት ነው ህዝብ በወሰነው አላስተዳደረው? ህዝቡ አሁን የሚወስነው አሁን እኮ ያን ጊዜ ለምን ህዝቡ ማንነት የማንነት መላሽ ኮሚቴ ተዋቅሮ እንደ ዲሞክራሲ የህዝቡን ጥያቄ አፍኖ ህዝብ ሲጨርስ አልነበረ እንደ ራያና ሁመራ ላይ? ለምን የዛን ጊዜ በህዝቡ ውሳኔ አልሆነም? ህዝቡ ወዶ ነው እንደ የዛን ጊዜ ወደ ትግራይ ክልል የተካተተው ራያና ሁመራ? ስማ፣ በቀደም ደብረ ጽዮን ጋር እያወራሁ ነበር። ራያ እሺ ራያና ሁመራ የአማራ ከሆነ አዲስ አበባ የኦሮሞ ነው አለ ደብረ ጽዮን። ደብረ ጽዮን አሁን ስለ አዲስ አበባ የሚወስነው ውሳኔ የለም። ምን አገባው? አይ አዲስ አበባ የአማራ እኛ እኮ እንነቃባችኋለን። ጉዳዩ ነው እናንተ መርዝ ናችሁ። አዲስ አበባ አይሆን፣ አዲስ አበባ የኢትዮጵያ ዋና ከተማ ሰይዲ ቡና ላፍላ፣ ቆይ በደንብ እንጫወት። ይሄ የኢትዮጵያ ፖለቲካ እኮ አናት ነው የሚያዞሩ። እናቴ ወልቃይት፣ ሁመራ፣ አዲስ አበባ፣ ፊንፊኔ ብዙ እኮ ነው። መተከል ምናምን ተጋለን መጨረሻችን ግን በቃ ያዋጣ። ሁላችንም ኪሳራ ላይ ነው የምንሆነው። ሁሉም ኦሮሞም፣ አማራም፣ ትግራይም መጨረሻው ኪሳራ ላይ እንዲህ ተዳክመ ምናምን አገርን ኢኮኖሚ እንትን ብለህ በረሃብ በስደት ምናምን ህዝቡ ካለ በኋላ አንዱ ነው የምትኖር። ሳትወድ በግድ አንዱ ነው ትኖራል። አፋር መጣ። አፋር ፖለቲከኞች ደግሞ ሰሞኑን አሊያ አያጅቦ እኔና ሀይ እንዴት ነህ? አልሐምዱሊላህ መዒቶ አማን ነው ወይ? والله نفس منا ودري منا تعنا خلي دحن والله انا حدش ነገር حدش ነገር ፖለቲካ ጀሚራ። እስቲ የወሎ ፖለቲካ ሳራምድ ነበር። አሁን የአፋሩን ደግሞ አዳምጥ። እሺ አሊያ ምን አለ መሰለህ፣ አሁን ቅድም ያወራህበት ቦታ ላውራ እኔ ይሻላል ግን ታውቃለህ። እሺ ቀጥል። አሁን ይሄ አና አብዛኛው ሀገሪቷን አሁን ሜካ አዲግራት ጀምሮ አማራን ክልል ኦሮሞ ክልል ዙሪያ ያለውና አንተ እንዳልከው ኦሮሞን የሚያክል መሬት ያለው ሰው የለም በፍጹም። ተመልከት፣ አሁን አፋር ነው። አፋር ለምን መሰለህ ሪያሊቲውን ለማውራት ነው። እኔ አሁን ይሄ ባቱ ዝዌ አርሲ ነገሌ ሻሸመኔ የሚባል የለም። ይሄ እኮ ሳይታለም የተፈታ ነገር እኮ ነው። ኦሮሞ አቀማመጡ አመቺ ቦታ ነው፣ ለሰው ልጅ አመቺ ነው። አለ ታዲያ እኔ የማይገባኝ ነገር ምን መሰለህ አሁን አንዳንድ ሰዎች ኦሮሞ ከሆነ ሲመጣ አዳና መሬት ለምን አልያዝክም ነው ችግሩ። በጣም ግራ ነገር። ኦሮሞ አሁን በቅርብ የመጣ ከሆነ ለምንድን ያንን ሁሉ መሬት ያልያዛችሁት ነው አንተ ጥያቄ። ጫቱን እነሱ ነው ያዙት፣ እንትናን ይሄ ቡናን እነሱ ነው ያዙት፣ ዳና መሬት ያዙት እነሱ ናቸውና
ለምን ብልጥ ሆንክ? ለምን ደህና ነገር ያዝክም ነው? በጣም ግራ የሚገባኝ አሁን ልጁ አፋሩ አባባሉ ልንገራችሁ። ኦሮሞ በ10 ምናምን ክፍለ ዘመን ከመጣ ለምንድን ይህንን ሁሉ መሬት ያዘው? ለሰው ልጅ አመቺ የሆነው ቡናውን፣ ጫቱን፣ መሬቱ ለምንድን ያዘው? እናንተ የት ነበራችሁ ሰሜናውያን? ሁለተኛ ደግሞ ከማዳጋስካር ነው የመጣው የምትሉት አያችሁ፣ አፋር ነው እንግዲህ። አያጅቦ ልንገርህ፣ አሁን ብዙ ሰው ያልተረዳ ምን መሰለህ፣ አሁን ኦሮሞ አሁን ስማርት ናቸው። እነሱን ሁሉ የኔ የሚጠላው ብሔር የለም፣ ግን የኦሮሞ ኤሊቶች አሁን አንድ ሰው ተሳድቦ አሁን አንተ ኦሮሞ ስደበስት አይሰድብህም፣ ዝም ነው የሚለው። ብሔሮቹን ደግሞ ዝቅ አያደርግም። አሁን ሲዳማ አሁን አንድ ነገር ልንገራችሁ፣ አስገባለሁ አፋሩ። አንድ ነገር ልንገራችሁ፣ አሁን ይሄ አፋር ነው፣ ተመልከቱ። አፋር ግን አፋሮች ኩሽ ነን ብለው ነው የሚያምሩት። ኩሽ ናቸው። እና ኩሽ ደግሞ ከማን ጋር? ከኦሮሞ ጋር። እኛ ሰሜናውያን አንደማመጥም። እኛ ሰሜናውያን አንድ አይደለንም። አማራው በኦሮሞ ላይ በትግራይ ላይ ይነሳል፣ ትግራዊ በአማራ ላይ ይነሳል፣ ኤርትራው ምናምን ስድድም። አሁን ደቡቦች እንዲህ ናቸው። አሁን ይሄ ሀዲያ ወላይታ ምናምን የምትለው ከኦሮሞ ጋር በቃ ስብጥር ፈጥሯል፣ አንድነት ፈጥሯል። አይደለም እነሱ ደቡቦች፣ አፋሮች አየው። አፋር አብዛኛው አማራ ኩሽቲ እና ሰሜኑን አይቀጠቅጡትም ብለህ ታምናለህ? አይገርፉትም ብለህ ታምናለህ? ሰሜኑ ግዛታቸውን አስፍተዋል። ሰሜኑ እንዲህ ነው፣ በቃ ፉከራ ነው፣ እንቀጠቀጣቸዋለን። ይሄ ደግሞ የማይረባውን በው እናነሷል። ሳምንት አይፈጅም። በቃ የኦሮሞ ወታደር ማለት የሸንበቆ ግድግዳ ማለት ነው። እንትን የለም እንደዛ የሚባል ተደራጅ። አያችሁት? አፋር እንኳን ከኦሮሞ ጎን ነው የሚቆም። አፋር ሰሜኑን ካልኩ አፋር ፍየል ጠባቂ እያለ የሚንቀን ሰሜናዊ ምን አባቱ ይሰራልና? ከኦሮሞ ጋር ሆነን ነው የምናጠፍ። እኛ ንቀት አለብን ሰሜናውያን። እንሳደባለን፣ እናንቋሽሻለን። እኔ ንጉሥ ዘር ነኝ እኔ ምናምን እና ይሄ እኮ ነው የጎደል። አያቶቻችን እኮ በጣም ባለጌዎች ናቸው። አባቶቻችን ምናምን ያስተማሩን ነገር ንቀት ነው። ንጉሱ ቤተ መንግስታቸውን እያሳጠሩ አጥር ጎደላቸው። ከዛ ንጉሱ አንድ ኦሮሞ አንድ አጥር እያላችሁ ትከሉ አሉ የሚል ተረት ለልጆቻችን ምናምን እየነገርን ልጆቻችን ደግሞ በዛ እየቀለዱ ኦሮሞ ደግሞ እየሰማ እንዲህ ነው ወይ ንቀታቸው እያለ ምናምን አደገ አደገ አደገ። 100 ዓመት ጠበቀ። ከዛ ስልጣን ያዘ። ከዛ አረን ያበላል። ሰሜናውያን ተረት ተረት እንጂ ለዛ ኮን ይህን ሁሉ መስዋዕትነት የምንከፍለው። አሁን አፋሩን ብጠይቀው ይህ ፍየል ጠባቂ ሽርጣ ምናምን ምናምን ሰሜናውያን ይህን እውነት አምነን እንቅ ይህን እውነት የትግሬ አውዲማ ጠራጊ በፊት ትዝ ይለኛል። አውዲማ እየመጣ እየጠራ ዋጋ ያስከፍላል። እናቴት እኛ እንደ ቀልድ የምናየው እንደዚህ በቃ ብሽሽቅ ብለን የምናስበው ቀልድ የለም። ሌላው ላይ ሌላው ነው ተገኝቷል። ለዛ እኮ ነው አራችንን የሚያበሉን እኮ። አፋር ግባ እንጂ ወደ አማራና ትግሬን እንዳታደርግ ማለት አይሆኑም። ደደቦች ናቸው። ዳጅ ምን መሰለህ አሁን የእናንተ ፖለቲካ ፌል ሊሆን የቻለው አብዛኛው ተሳዳቢ ይበዛበታል። ፎከራ የሚፎከር ሰው ስለበዛበት ደግሞ ምን መሰለህ አሁን ይህን አማራ ነው ይህ አሁን የሚለው አንደኛው ፎከራ ሽለላ የሚበዛበት አማራ ነው። ግልጽ አትፍራ። ልንገርህ እኔ የምትፈራው የለም። ልንገርህ አሁን አንደኛ አሁን እኔ የሶስቱን ልንገርህ አሁን የኮሸቲኩን ኤክስፓንድ ላድርግልህ። አሁን ኦሮሞና ሲዳማ አፋርና ሶማሊ ማለት የሚያገናኛቸው ቋንቋ ራሱ ቢታይ አሁን ኡማታ ማለት በኦሮመኛ በአፋረኛ ህዝብ ማለት ነው። በኦሮመኛ ምንድን ነው? በአፋረኛ ምንድን ነው? ተመልከት አንድነታቸው። ሁለተኛ ደግሞ ልንገርህ በሴራ እንትናን ህዝቡ እንዲጋጭ ያደርጉት ነው እንጂ ማለት አጎታችን ራሱ አንድ ሆኖ አልተገኘ መሰለህ። ተመልከት አንድነታቸው። ሰሜኑ ደግሞ እርስ በርስ ተባለ። ወልቃይት እያልክ አልቅስ። ግንባር በማታክል መሬት እናትን አረን ትበላለህ። ሰማ ከታች ደግሞ አሁን ኦሮሞ ስደባ ላይ ሽርጣም ይላል። ስንት ብር እንደሆነ እኮ አያውቅም ነው። ሽርጥ ውድ እኮ ነው። አንድ ግመል ይፈጃል። አንድ ሽርጥ ዝቅተኛ 12,000 ነው፣ ከፍተኛ 50,000 ነው። አንተ የ2,000 ብር እኮ ሽርጥ ማነው ሱሪ ለብሰህ ይፎክራል። ይገርመኛል።
ቁንጣ ለብሶ ይፎክራል። ነገር አሁን የኛ ችግሩ ምን መሰለህ? አሁን በሌለበት እንፎከራለን። አሁን ትንሽ አረብ የሚባሉትም ከኛ የተሻለ ከኛ በታች አይደለም? ሲቪላይዜሽን ከኢትዮጵያ ታች በኋላ የመጡ ሰዎች አይደለም እንደ ያጃጅቡ አሁን እነሱ ያደረሱ አሁን የእነሱ ሽንት ቤት እናጠባለን። የኛው ሄደ ነው ንቀት፣ በባዶ ሆድ ንቀት። ልንገር አሁን ፎከራ ጥሩ አይደለም። ልንገር አሁን አረብ የሚባለው ከኛ በኋላ የመጣ ህዝብ ነው። በሲቪላይዜሽን ሲታይ በኢኮኖሚ ሲታይ ከኛ በታች ነበሩ። ግን እኛ የ3 ሺህ ዓመት ታሪክ አለን። ተረት ምንም አያደርግልንም። አሁን ግን ሄደን የእነሱ ሽንት ቤት እናጠባለን። ይገርምሃል እኮ እና አጃጅብ ሆነብን ነው። በሞራል የሚኖር ህዝብ ቢኖር የኛ ህዝብ ነው። ሁለተኛ ደግሞ ልንገር ያው እኔ ልንገር ባይዘው አያጅብ አሁን በሞራል የሚኖር ህዝብ ስማርት መሆን አለበት። አሁን ህዝብን ከፍ ለማድረግ ስማርት መሆን አለበት። አሁን አያጅበው አሁን አንድ ቦታው ለምሳሌ ደቡብ ላይ ትግሬ ሊታወቅ ይችላል። አሁን ግን አንድ ደቡብ ከታች ሲሰማ አንተው ለህዝብ ያለህ አመለካከት ይመዝናል አይደል? ተሳዳቢ ከሆነ ይሄ እነዚህ መጥፎ የሚቀኞች ናቸው ተብሎ ነው የሚታሰበው። አንድ ኦሮሞ ሲሰደብ አታገኝ። ፍሌክሲብል አይደለም የኦሮሞ ፖለቲከኛው። የአማራ ፖለቲከኛ ፍሌክሲብል ነው። ገንዳ ዳርጋቸው ትናንትና ሌላ ይል ነበር፣ ዛሬ ሌላ ነው። ጀዋር ግን የሌለብኝ አያው ይሄ አፋር እኮ ድብን ያለ አፋር ስላችሁ ደግሞ የት አካባቢ መሰላችሁ? በትግራይ በኤርትራ አማካኝ ያለ አፋር ነው። ለኦሮሞ ያለውን ፍቅር አያችሁ። ይሄ የበታችነት ስሜት ስንሰጣቸው የነበረው ደግሞ እኮ የበታችነት ስሜት እንዲያንጸባርቁ አደረግናቸው። አውቀን እኮ ሆን ብለን በተረት የተጠቀምነው ነገር እኮ የለም። ሰሜን እኮ የተጠቀመው ነገር የለም። ኦሮሞን ዝቅ ስላረግ ምን አባ ተጠቀምክ ብትለው ድንቡሎ ነገር አልተጠቀም። አፋርን ዝቅ ለማድረግ ወላይታውን አንተ ሻንከር አንተ ዲቻ ምናምን እያልክ ምንም ድንቡሎ ግን እነሱን አጠነከራቸው። አያችሁ፣ እንደ ቀላል የምናየው ስድብ የሰው ልጅን ያጠነክራል። አሁን ይዛ ትግርኛ ያወራል። አሁን አፋር ትግርኛ ያወራል። እናቴ ትሙት እዛ ጠግ ነው። ግን በቃ ለኦሮሞ ያለውን ፍቅር ተመልከቱ። በቃ ሰሜኑን እንደ ተሳዳቢ እንደ ተረተኛ እንደ እውነታችሁ ነው። እናቴ ትሙት እንደም በቃ ሰሜኑ ከተረት ውጭ ምን አለ? ሰውን ከማንጓጠጥ ምናምን በቃ ይሄ ነው ደግሞ ብዙ መስዋዕትነት ያስከፍልን። ይሄ ሁሉ ሰው የሚረግፈው እኮ ለዛ ቀልድ አድርጋችሁ ያዙት። አሁን ማንም በሞት ኦሮሞን አልሳደብም፣ አማራም በሞት አልሳደብም። የብሽሽቅ ፖለቲካ በትግራይ ጦርነት አብቅቷል። አሁን እናቴ ሰላም ጽምዶ ነው በቃ። ኤርትራንን ራሱ አልሳደብም፣ ግደልኝ። አሁን ኤርትራውያን ራሱ ብልጥ ሆነዋል። መሀሪና አላያችሁትም? በቀደም ስለ ትግሬ እያወራ እንትና ቤት ይሄ ቴዲ ሐዋሳ ቤት ትግሬዎች ተዘጋጅተዋል፣ ይጨፈጭፏቸዋል። ትግሬ ጀግና ነው። ትግሬ ጀግና መሆኑን ያውቃሉ። ግን አሁን ገባ። በፊት እኮ ተጋሩ ልብ ትግራይ ምናምን የሚባል ስድብ ሁሉ ነበር እኮ ኤርትራ። አሁን እኮ በቃ ጽምዶ ሀዴና ቋንቋይን አያዋጣማ። ይሄ ንቀትና ስድብ ኦሮሞ እኮ ብዙን አስተምሯል። አራት ኪሎ ምናምን ስንል ኦሮሞ ይህ የሚለምነው ኦሮሞታችሁ ነው። እዚህ የሚለምነው የ7 ዓመት ልጅ ምናምን 4 ኪሎ እየመጡ ብነ ካሉት ይታጠቃል። ምንም ሳይጠቀም የሚጠቀሙት እኮ እነ ሽመልስ አብዲሳ ምናምን ናቸው። ግን ክብር የሚባል ነገር አለ። ያችን ንቀት አይፈልጋትም። ያችን መዋረድ አይፈልጋትም። ያቺ ታክሲ ውስጥ ኦሮምኛ ለማውራት እንዲህ ድብቅ ብላ አካባቢ ጅርታ አሁን እኮ ይደው ጅርታ አካባቢ ረዳት ቆይ አንድ አቁሚ ምናምን ይሉታል። እችን ነፃነት ማጣት አይፈልጉ። እችን ነፃነት የሰው ልጅ እኮ ነፃነቱ ሆኖ በቃ እንጂ ኦሮሞ እኮ እየተጨፈጨፈ ኦሮሞ እኮ አሁን ያለበት ሁኔታ ልክ እንደ አማራው ነው። በድሮን በምናምን እንዲህ ሽመልስ አብዲሳ እነዚህን አሰልጥኑ ምናምን ግማሹ የተመልከት ግማሹ አማራን ትጠብቃለህ። አሁን አማራውን ለቀነው ወተናል። ግማሹ ደግሞ ኦነግ ጋር ትዋጋለህ ወይ ደግሞ ኦነግ ጋር ትወያያለህ ብላ ነፍቆታል። ግን የሰው ልጅ ክብሩን ነው የሚያስቀድም፣ ሆዱን አያስቀድም። ቀልዳል። ያማል እኮ አንዳንዱ ንግግር እኮ ያማል። አሁን ሰይድ ወረባቦ ሲናገር እኔ በጣም አሞኛል። ትግሬ እያለ ምን ወያኔ አልቆላታ እኮ ምን አባቷ ገደል ገብታለች እኮ የሚያውቀው ነገር እኔ አውቃለሁ። አማራ ብዬ ግን አላበሽከው። ለምን ቀልዳለ እንዴ? ለምን ተብሎ ብዙ ነጥብ ነው የምትለው። አማራ ብለህ ስትናገር ዝቅ አድርገህ ስትናገር ምናምን
አማን ትግሬ ቂም ይዝባል ውስጥ ላይ ይሄ ቂም ሲያድግ ሲወራረስ፣ በተለይ ደግሞ አሁን ያለንበት ደግሞ ጥሩ አይደለም። በፊት ተረት ተረት ነው። አንዱ ከአንዱ ይሰማል፣ አንዱ ላይ ይተርታል ምናምን። አሁን ሶሻል ሚዲያ የምትናገራቸው ጠቅላላ በሪከርድ ተቀርጸው ይሄው ከዛ ይጻፍበታል። ጅቦ አማራ ጠሉ እንዲህ ተናገረ ተብሎ 1 ሚሊዮን ህዝብ ያየዋል። ሰይድ ወረባቦ ኦሮሞን እንዲህ አለ ተብሎ ይለቀቃል። ጋላ ምናምን ዳልቻ እንዲህ አለ፣ ጆከር እንዲህ አለ። ለታሪክ ተሰንዶ እንዲህ ቁጥብ ትላለህ። እናቴ ትሙት ስድብ የፖለቲካ እንትን እምሽክ ነው የሚያደርገው። ድምጥማጡን ነው የሚያጠፉ። አይገባችሁም። እንዴት ይገባችሁ እናንተ? ይህ ሰውን ንቆ መሳደብ እንጂ አሁን እስቲ ቆይ አማራ ላብሽቅ ብትል በዚህ ሰዓት እንደ በፊቱ እናቴ ትሙት ቡን ነበር ማድረግ። በፊቱ በጣም ስሳደብ ነበር። ትግራይ ጦርነት ታስታውሳላችሁ? ያላላገጥኩበት ፍጥረት አሁን አማራው ላይ ምናምን ትግሬ እና አኪላ ምናምን ሲናገሩ አማራ ብዬ የሆነች ነገር ብፖስት እግዚአብሔርን አበሽቃቸዋል። እናቴ ትሙት እንዲህ ጸጉሯቸውን ነው የማቆም። ግን የሚጎዳው ማንን ነው? አማራውን አይደለም፣ ትግራዊ ነው የምጎዳው። የትግራይ ኃይሎችን ነው የምትጎዳው። ቃላቶች ቀለሃ መሆናቸውን የምታውቀው በጌታቸው ረዳ ነው። የሆነ ሰዓት ላይ ጌታቸው ረዳ ከአማራ ኢሊቶች ጋር ሂሳብ እንወራረዳለን አለ። ለዛ እኮ ነው በአማራ ክልል ላይ ብዙ እንትን ያላለው። ያ ነገር እኮ ነው አማራውን ወደ 12 ጊዜ ክተት እየተባለ ሲታወጅበት ስትናገር ተጠንቅቀ። አሁን ይህንን የትግራይ ጦርነት ካለቀ በኋላ የፕሪቶሪያ ስምምነት ከተፈረመ በኋላ ዙም ላይ ስብሰባ አደረግ ካድሬዎች፣ የቲፒኤልኤፍ ካድሬዎች እነ ደብረ ጽዮን በዛ ሰዓት ጌታቸውም ነበረ ምናምን። አሁን የፖለቲካ ይዞታው መቀየር አለበት ተባለ። ተመካከርን። ይህ ብሽሽቁ መቅረት አለበት። አንድ ሰው መሀይም መቶ ሊያበሽቅ ይችላል፣ ወይ ደግሞ በመንግስት የተላከ ካድሬ መቶ ትግራይ ምናምን ያለ ሊያበሽቅ ይችላል። ነው ይህን ነገር እንዲና በዚህ መለወጥ አለብን ምናምን። በጣም የሆነ ሰዓት ጠፍቼ ነበርኩ፣ ስብሰባ ነበረብኝ። አሁን እዚህ ጋር የተጻፈውን ተመልከት። ባድ ቦይ የሚለው ማለት ነው 1 ሚሊዮን ትግራይ ጠፋ ብሎ ጻፈልኝ። ኦሮሞ ደሩን አሁን እሱ ኦሮሞ ሆኖ 1 ሚሊዮን። አሁን ይህ ምንድነው? ጄኖሳይድ በትግራይ ላይ እንደተደረገ እያመነ ነው። አሁን ሊያናደኝ አይችልም። ይህንን ያውቃሉ፣ እሱን ለማናደድ ነው። ይህን ግን ወደ እንትን እጠቀምበታለሁ፣ ወደ ፖለቲካ። አየህ እዚህ ጋር ምስክርነት ይሰጣል። 1 ሚሊዮን ትግሬ አልቆ 1 ሚሊዮን ትግሬ ተጨፍጭፎባችሁ ምናምን እያሉ ያምናል። ደስ ይላል እንደዚህ አይነት ነገር ማመናቸው። አብይ አህመድም እንኳን እያመነ እኮ አብይ አህመድ የቀረው እኮ ትንሽ እኮ ነች። የኤርትራ ጦር ገብቶ እንደጨፈጨፈ ህዝቤን እንዳጨፈጭፉብኝ እንዳለ ቃሉን እየቀያየረ እኮ ነገ ጠዋት ደግሞ አዎ እኛም ጨፍጭፈናል ግን ይቅር በሉኝ ይላል። ከዛ አይ ለህግ ይቅረቡ ይላል። የትግራይ የፖለቲካ ልዕልና እኮ ከፍ እያለ እኮ። እሺ አሁን አፋር እናስገባለን። የት አለ አሊያ እኔና ጅቡ ተስፋ ገበረ። እሺ አፋሩ እንዴት ነው حبيبي؟ ድሓን ዲኻ? ትግርኛ ተዛር دخلت ንስኻ ናይ ሸኸት ዓፋር ዲኻ? ኣታና ቤ ዲኻ? شقت يبالي تودዛ قدف عركي ዋ ሸኸት እምበር እዛ ናይ ትግራይ መሬት እያ። ወዲዛ ኣይትፃረፍ ግደፍ እዚ ፕሮፓጋንዳ እዩ ንሕና ንፈልጦ እዩ ዓርኪ ሸኸት ያ ግደፍ ናይ ዳሎም ተፈገሩ ኮይኖም ዓፋርኛ ዝዛረቡ ኣለዉ። ኣታ ግደፍ እኛ ንገረ እንደዛ እኛ የበታችን ማን ይሄ ጠፋ ማሳሰብ ስለሌለ የማንኛ ቋንቋ ብንማር አያችሁ። አንተ አሁን እዛ አካባቢ ተወልደ ኦሮሞኛ ይችላል፣ ትግረኛ ይችላል። እኔ ችግር የለም። አያችሁ ምን ቋንቋ መማር ሰማሁ። አሁን አንዳንድ ሰው ይሄ ሎካል ድንበር የማይሻገር ቋንቋ ይዞ ይፎክራል። ያ ግን ለራሴ ነው እንጂ የሚጠቅመው ምንም አያመጣም። አሁን ይፎክራል ማለት አማራን አይደለም። አንዳንድ ሰው አለ ይሄ ቋንቋ የሌላውን ቋንቋ መማር እንትና ነው በቃ እንደ ተሸናፊነት የማይሰው አለ ብዬ ነው እንጂ አማራ አላልኩም። ሰውዬ እኔ የሚለው አሁን ለምሳሌ አንድ ነገር ይኸው ኩሽቲ ከአንድ ነገር ልንገር።
ትግራይ እኔ በጣም ነው የማዝነው በወያኔ ትግራይ ክልል አድርጎ ያደረጋት ነገር አሁን ያሳዝነኛል። ትግራይ አፋርኛ ተናጋሪ ትግራዋይ አለ፣ ኦሮምኛ ተናጋሪ አለ፣ አማርኛ ተናጋሪ ትግራዋይ እንዳለ ታውቃለህ። ግን ሰፊ እኮ ነው ግዛቱ የትግራይ። አጠበቡብን እንጂ አውቃለሁ እኮ እኔ ምን መሰለህ፣ ኢሮብ ታውቃለህ? ኢሮብ ራሱ ኢሮብኛ ቋንቋ እኮ የሚናገሩት የኛ ሰዎች ነው። ኢሮብ እኮ ከአፋር ጋር የሚመሳሰል ቋንቋ እኮ ቋንቋ ራሱ የኛ ነው። ትንሽ ሃይማኖቷ ነው ብቻ ነው የተቀየረችው። ሃይማኖትም ወደዛ አካባቢ ለማጣላት ቁማል መቼም አይደል? ስራ ይዛል ወጥራል። ለምን ወንድሜ ምን ለምን አለው? ከዚህ በላይ ከአፋር ጋር ለማጣላት ትሞክራለህ? ከኦሮሞ እንደ ህዝብ ለማጣላት ትሞክራለህ? ምን ማትሞክረው ነገር አለ? ምን አርግ? እንዴት እያቀሳሰርክ ነው እኮ ያለው አይደል? አሁን እንደ ኦሮሞና አማራ ተጣሉ ብላችሁ ትጣላላችሁ? በእኔ በአንድ ሰው በእኔ አሁን እዚህ ለምን እንጣላለን? አንተ ግን እንድጣሉ ነው እየሰራ ያለው። ኖ በፍጹም ያለውን እውነታ እኮ ነው ስናገር የነበር። አሁን ከትግሬ ጋር ማማ እዚህ ብሎ እኮ ማንም ያለው አይችልም። ይደብራል። ከሁሉም ጋር የሚሰዳደባል። ነገር ግን አማራ ብቻ አድርገህ ለምንድን ነው የምታስበው ነው? ኖ አሁን ከአማራ ጋር መሰዳደቡ ልክ አይደለም። አማራም ትግራይን መስደቡ ኦሮሞን ይሄ እኮ ልክ አይደለም አይደል? ልክ አይደለም። ልክ አይደለም። ግን አንተ እየሰራ ያለው ይሰዳደብ የራሱ ጉዳይ ነው። የሚሰዳደበው የራሱ ጉዳይ ነው ብለህ ፖለቲካ ይበላሻል። አሁን ወንድሜ ፖለቲካ ይበላሻል። አሁን የራሱ ጉዳይ ብለህ ስትሆን ኦኬ። ለምንድን ነው አንተ አንድ ቀን ቤትህን ከፍተህ ስለ ትግሬ ስታወራ ሰምቼ አላውቅም። ከትግሬ አወራለሁ። ቆይ አንድ ጊዜ ከትግሬ በላይ ኢትዮጵያኖችን የሚንቅ የለም። እናውቃለን። ኧረ በፍጹም እንደዛም ካለ ስህተት። ለምንድን ነው ስህተት? ከትግሬ በላይ ኢትዮጵያኖችን ሙሉ የሚንቅ የለም። ለምንድን ነው ስለነሱ የምታወራው? አንድ ቀን ገብተህ ቤትን ከፍተህ ስለ አማራ ሌላው እንደሚንቅ ሁሉንም ነው። አሁን ሰሜኑ አሁን ንቃት አለበት፣ ይተርታል ሰሜኑ እንዳለ። ለምን ሰሜኑ ትላለህ? እኛ ሰሜን አይደለንም፣ እኛ አማራዎች ነን። እኛ ስለ በሰሜን አቅጣጫ የሚገኝ እኛ አቅጣጫ አማራዎች ነን፣ ኢትዮጵያኖች ነን። አለቀ። ግን እኔ አሁን ተጣሉ ብዬ ማጣላ ሰው አይደለሁም። ከዚህ በላይ ምን እየሰራ እኮ ነው ያለው? አማራውን ተሳዳቢ ታደርገዋለህ ስትፈልግ። አማራ የማትፈጥረው እኮ ነገር የለም። ሁሌ ተሳዳቢ ነው። አንድ ቀን ስለ ትግሬ ኢትዮጵያኖች እንደሚንቅ አውርተህ ታውቃለህ? አንድ ቀን አውርተህ ከትግሬ በላይ ኢትዮጵያኖች ሙሉ የኢትዮጵያን ብሔር ብሔረሰብ የሚንቅ የሚያንቋሽሽ እንደሌለ እናምናለን። ይሄን አውርተህ ታውቃለህ? አንድ ቀን እንዴ እስቲ አውራው። ይኸው እድሉ ሰጥተዋል። ኩሽቲክን ታስገባዋለህ። ኩሽቲክ እንዲሰርብልህ እናውጣ። ኩሽቲክ ለማሰደድ ትሞክራለህ። ኑ አስወጣው። ለምን ታስወጣዋለህ? ምን ብሎ ትግሬ ምን ብሎ ይንቃል? ንገረኝ። ምን የሚንቀው ምን እያለ ኦሮሞውን ጋላ ብሎ የመጀመሪያ ስም ያወጣና የሚሳደብ ትግሬ ነው። አማራውን አህያ ብሎ ስም አውጥቶ የሚሳደብ ትግሬ ነው። ሌሎቹንም እንደዚሁ ሀዲያውንም ካምፓታውንም የሚሰድብ ትግሬ ነው። ከዚህ በላይ ምን አለ? ለምን እኛ ዞሮ ዞሮ ግን እኛን ተፋታን። በቃ ሁሌ በቤት በገባ ሰዓት አማራውን ላይ ነው ትኩረት አድርገህ አማራውን እናቴን በፍጹም እየመሰለ ነው ብሔረሰቦችን ዝቅ አድርጎ እንደሚያይ የምትቆጥረው አንተ ሁሌ በገባ ሰዓት ከአማራ ውጭ ስራ የለም። እኔ አሁን በሰሜኑ ላይ ነው አሁን ማለት መስራት ካለብህ ሌላ ፖለቲካ ስራ። ግን በእኛ በኩል ይሄ ሌላው እንደምንጠላና እንደምንንቅ አድርገህ ባታወራ ጥሩ ነው። በፍጹም አማራውን የተከበሩ አሉ፣ የማይሳደቡ ሰው የሚያከብሩ የሚወያዩ። እንዲህ ምን ሆነ ነው አንተ? ነፍ ሰው አውቃለሁ። ግን አንዳንድ ሰዎች ከትግራይም እኮ ተሳዳቢ አለ እኮ፣ ነፍ ተሳዳቢ፣ ከኦሮሞም እኮ ተሳዳቢ አለ። ግን ስድብ አሁን የሚሳደቡ ሰዎች ያንን ፖለቲካ ነው የሚያበላሹት። የኦሮሞን ፖለቲካ ያበላሻሉ፣ የትግራይን ፖለቲካ ያበላሻሉ። አማራውን የሚሳደብ ካለ ይህ ፖለቲካ ይበላሻል። ሰው ቂም በቀል ይዞ ነው የሚኖረው። ይሄን እኮ ነው ስለ ጅቦ አንተ የምትሰራው ፋኖ እንዲዳከም፣ ፋኖ በቃ ከሀገር ውስጥ እንዳይወጣ፣ ከሰፈር እንዳይወጣ። ከዛም በኋላ አቅም ኑሮኝ ነው የምሰራው። ይሄንን በእናንተ እጅ ተጠምዝዞ 4 ኪሎ እናንተ እንድትገቡ፣ አማራው ወደፊት እንዳይሄድ። ይሄ የሁሌም ስራችሁ በደንብ በአማራ ውስጥ ስማችሁን ቀይራችሁ ተሰግስጋችሁ የምትሰሩ ከእናንተ በላይ አማራውን በተለይ የሚጠላ ደነዝነ በቃ ቲፒኤልኤፍ እጁን ጎትተና ግባ ብትለው 4 ኪሎ አይገባም። እጁን ጎትተ እና እንዴት ልመን? እኔ እኮ ስለማውቅ አልገባም። አንተ እባክህ ቲፒኤልኤፍ አሁን 4 ኪሎ ግባ ከምትለው ፓርቲውን ለቀጥፋ ብትለው ይመርጣል።
አንተ 4 ኪሎ መግባት የምትፈልገው ትግሬ እንዳይቀድም 4 ኪሎ ትግሬ በቃ ቁሟል። አይቀድምም። ሂድ ግባ። እንደማይገባም ጠንቀቅ። በቃ እናቴ ትሙት እኔ 1000 ትግሬውን እዚህ አስገብቼ 1000 ትግራዊ አስገብቼ 4 ኪሎ መግባት ትፈልጋላችሁ ብላችሁ አክቱፍ ነው የሚሉብኝ ፊቴ ላይ። የለም አያስቡትም። ንሕና ሃገሪና እዮም ዝብሉ ሃገሪና 4 ኪሎ በቃ ስጋዋ ተበላ፣ አጥንቷ ተጋጠ፣ አብይ አህመድ መጣ፣ መቅኔዋን በስትሮ መጠጠ። እንታይ ትገብሪያለሽ? እንዳልክ እዳዋ በዝቶ ክስ በዝቶባታል ኢትዮጵያ። ኢትዮጵያን ሽጣችሁ አካፍሉ ብዬ ነበር መጀመሪያ። አሁን ገዥ እንኳን የላትም። በዚህ ሰዓት ቀልድ እናንተ ፋኖን እጅ አስጠምዝዛችሁ እናንተ 4 ኪሎ በፋኖ ተደርባችሁ ልገቡ። ወላሂ በል አተሳሰብ ብልዓፍያ አላረ ሂድ ሞክር አባት፣ ሂድ ግባ። አላህ ከአንተ ጋር ይሁን። ፋኖ የኢትዮጵያ ፖለቲካ አልገባም። አንተ የበፊቱ 4 ኪሎ መስለዋል። እሱ እኮ የለም። አሁን ምን ላይ እንዳለን ታውቃለህ? መሳፍንታዊ ጊዜ ላይ ነን። መሳፍንታዊ ጊዜ ማለት ተቧድነ ማንም ምንንም ማድረግ የማይችልበት የለም። ከዛ ደግሞ ከዛ መካከል ጠንከር ያለ ለምሳሌ ቴዎድሮስ ጠንካራ ስለሆነ ነበር ሸዋ ሂዱ፣ ትግራይ ሂዱ ምናም ሲያስገብር ነበር። እና ያ ጊዜ ነን። ሁሉም የራሱን ጥንካሬ ነው የሚፈልገው። ፋኖም የራሱን ጥንካሬ። አንዳንድ ሰዎች ያስቁኛል። ፋኖ ጋር ምናምን ትግሬ ምናምን አይሆንም እንዴ የማይሆነው። ፋኖም የራሱን ጥንካሬ ነው የሚፈልገው። ትግራይም የራሱን ጥንካሬ፣ ኦሮሞም የራሱን ጥንካሬ ነው የሚፈልገው። ግን ኦሮሞ ብልጥ ናቸው። ቀድመው የመንግስትን መሬክሰን ፌክሰስ ምናምን ብለው ተጠናክረው ጉም ብለዋል። ኢትዮጵያ ውስጥ ካሉት ብሔር ብሔረሰቦች አንደኛው ጉልበት ያለው አሁን ኦሮሞ ነው። ከዛ በሁለተኛ ደረጃ ስትሄድ ደግሞ ትግራይ ነው። ይሄ ትግርኛ የሚባለው። በሶስተኛ ደረጃ ስትሄድ ደግሞ አማራ ነው። አሁን ደግሞ አማራ መከላከያው ክልሉን ልቆለት ከወጣ ይደራጃል፣ በደምብ ወጣቱን ይቀሰቅሳል፣ ምናምን ብዙ ስራ ይሰራል። ከዛ ከነሱ ጋር የሚገዳደር ኃይል ይኖረዋል። እናቴ እኔ ግልጽ ነው የምነግርህ እንጂ ፋኖ እኔ ምን አገባኝ እኔ ስለ አማራ። አሁን ትግራይን ልተች ብል በትግራይ ላይ ፖለቲካ ልስራ ብትል አችልም። አንድ ኢትዮጵያ ነው የለንም። አሁን የራሳችን ጎሳ ፈጥረን በጎሳ የተደራጀን እና አሁን አንተ ትግራይን ተችተህ ምናምን በትግራይ ላይ ፖለቲካ ሰራለሁ ምናምን ብትል ውሃ አያነሳም። እኔ አሁን በአማራ ላይ እንዲህ ብዬ ውሃ አያነሳም። አማራ በአማራነቱን የተደራጀው፣ ኦሮሞ በኦሮሞ፣ ትግራይ በትግራይነቱ እና አንድ ትግራዊ አማራን ስለተች ምናምን የሚሰበር አማራ የለም። ይኸው እየተዋጉ አይደል? እንዴት ነው ይሄን ጭፍን አስተሳሰብን መተዚህ እንትን የምትል አስቀርችኋል። አቶ ጅቦ ዝሮ ተፋታን ብራዘር ተፋታን። እኔ የምለውጠው ነገር የለም። ፋኖ እናቴን ነው የምልህ። አማራ አይችልም አማራ ምናምን ብል ትግሬ 4 ኪሎን አይመኝም እያልክ የኢትዮጵያን ሕዝብ ልታስተኛው አታስተኛውም። በጣም ትፈልጋለህ። የኢትዮጵያን ሕዝብ ገብተህ መጨፍጨፍ ትፈልጋለህ፣ መበቀል ትፈልጋለህ። ይሄ ምንም ጥያቄ የለውም። ይሄን ለማስተኛት አንመኝም። አብይ አህመድ እየተበቀለልኝ ነው። ለምን እመጣለሁ? አትሰውደው ብሮ ትመኛለህ። 4 ኪሎ አግኝተው ነው እንዴ? የኢትዮጵያን ህዝብ መበቀል ብፈልግ ማለት ነው አብይ አህመድን ነው የምደግፈው። የሚሰራውን ስራ አይተዋል። ቅጥቅጥ ነው የሚያደርጋቸው እየዞር ችግር የለውም። አጀባበለው ግን መበቀል አልፈልግም። እንዴት ከናንተ ሊበቀለን የሚመጣ የለም። ወደድክም ጠላም የኢትዮጵያን ብሔር ብሔረሰብ ሊበቀል ይመጣል። ይሄ አስተኝተህ 4 ኪሎ ትግራይ ይመኝ ምናምን ብለህ የማስተኛቱ ከኤርትራ ጋር ልትመጣ አስበሃል። ውሸት አለ። ንቃ እንዳተኛ ንቃ። አፋሩ መልስለት መጥቷል፣ ይጠብቃል። የትም አሁን ትግራይ ቤተመንግስት መግባት ይፈልጋል። እኔ ለማንም ጋር ዲቤት ማድረገው ነገር የለኝም እና ግን እኔ የሚለው ምን መሰለህ የሀሳብ ልዩነት ላይ አምናለሁ። ማንኛ ሰው 4 ኪሎ የሁላችንም ናት ብዬ አስባለሁ። የኢትዮጵያም የትግራይም ግን ትግራዋይ አሁን ወደ 4 ኪሎ ይመጣል ብለህ ታስባለህ?
ማምጣት ፕሮባቢሊቲ ካለው ሊያመጣ ይችላል። ግን በዚህ ጊዜ ማምጣት ችሎታ ብዙ ቻሌንጅ ስላለው የሚችል አይመስለኝም። በቃ አይመጣም። አየፋን ነው አንተ ግን አትፍራሽ። ነገር እኮ መምጣት ይፈልጋል ግን መምጣት አትችልም። አንደኛ አቅም የለም፣ አይፈልግም። ብዙ ችግር አቅም አይደለም። ብሔረሰብ አይቀበልም። ኖ አቅም አይደለም። ለምን መሰለህ ሁሴ አሁን የፋኖ ዲፈረንስ የለው አንድ ሁሉም የስልጣን በላይነት ስለሚመኙ ምንም ልዩነት የላቸውም ብዬ ነው የማስበው። ትግሬዎች ናቸው ብሔረሰብ እንዲጠላው አማራውን እንዲጠላ ያደረጉት ትግሬዎች ናቸው። አይደለም ልንገርህ ሁሴን፣ እኔ አማራ የሚጠላ ማህበረሰብ ያለ አይመስለኝ። ግን ችግሩ ምን መሰለህ ፋኖ እንዲጠላ የሚያደርገው ሌላ ሰው ተቀባይነት እንዲያደርጋለን ምን ተሳዳቢና ሰማ አታሰርደኝ ላስወርድ አይደለም። አንድ ለተናገርከው ንግግር መልስ ልሰጥ ነው። ደስ የማይል መልስ ምንም ስጠይ ችግር የለውም። እኔ አማራ ነኝ፣ ምንም አይሰማኝም። ስማ ትግሬዎች አማራ እንዲጠላ አደረጉ በብሔር ብሔረሰቦች ነው ያልከው። መሳፍንት ትግሬ ነው እንዴ? እስላም መንግስት አይገዛንም አብይ አህመድ የሚባል ብሎ ሲፎክር የነበረው መሳፍንታዊው አወቀው ታጋዩ ጎንደር ለሱ አንድ ተራ ታጋይ ነው። ይሄ የጫካ ማለት የፖለቲካ ናጣ ትግሬ ከዚህ በላይ ምን አባ ያርግ? ነጫጭባ የራስን ሰው አስተካክል መጀመሪያ። አለዲ የሆነ በቃ ብዙ መናገር የማልፈልጋቸው ነገሮች አሉ። ለዚህ እኮ ነው ዝም ብዬ የሳቁኝ ማሳለፍ። አማራ እንዲጠላ አደረገ ትግሬ በብሔር ብሔረሰቦች የራስ ታጣቂዎች አይደል አፋቸው እስኪቀደድ ድረስ ያልሆነ ነገር የሚቀባጥር ለምን እንድናገር ታደርገኛለህ? ለምን ውስጥ እያወቀው ለምን በትግሬ ደነስ ስሜት ይሄ ጥላቻ ፖለቲካ ጥሩ አይደል። አንድ ሽታ ጋር አመጣልሃለሁ የጋላ መንግስት አይነግስም ምናምን እኔ እንደዚህ አይነት መጥፎ ነገር እንድናገር አንተ ነው የጋበዝከኝ። አንተ ራስህ በብሔር እንድንጠላ የራስህ ታጋዮች ናቸው እንድትጠላ ያደርጉ። አንሳቅ፣ እንጫወት፣ ያለውን ነገር እናስተካክል፣ ብሔር ብሔረሰቦችን እናክብር፣ ሃይማኖትን እና ይሄ ነው ጨዋታ። ይሄን አይደል ለምን ያልሆነ ነገር እንድናገር እሱን ሳነሳ ብሄቶ ተራ ምናምን ነው። ምን ተራ ስለሆነ ነው እስከነ ልጆቹ ጫካ ገብቶ የሚዋጋ? አባታችን ነፃ ያወጣናል ብሎ ፕሮፋይሉን ተሸክመውት የሚሄዱ የተራ ሰው ስለሆነ ነው። መንግስት ይፍቀድልን እንጂ ትግሬን እንጨብጣታለን የሚል ሰው አይደል። አሁን እውነት አንተ ለአማራ ተቆርቁረን እንዲህ ስትል ታው ጥሩ አይደል። እናቴ ትሙታ ብዙ ነገር መናገር ይችላሉ፣ ግን አልፈልግም፣ ሰዓቱ አይደለም። አሁን እኔ ከአማራ ጋር በሰሜናዊ አንድነት ጽምዶ ነው የምፈልገው። ሰሜናውያን እርኩሶች ነን። ተው በቃ ጨዋታ ምናምን በፖለቲካ ላሽ ተባብለ ምናምን ተው በቃ ሌላ አጀንዳ እዮባ ያናዳል። በቃ ዝም ብለ የነሳት ላይ እስቲ አማራን ለማጣላት አማራን ለማስጠላት ምናምን ሲለኝ ኧረ አይደለም አልኩት። ኧረ አይደለም ከአማራው በላይ ያለ እንደ አማራ እንዲጠላ የሚሰራ አንተ ብብታ እነግርሃለሁ። ከነስማችሁ ከነስራችሁ በቪዲዮ አስደግፌው እኔ ምን ተናገርኩ? አንድን ነው እንጂ ኔትወርኪንግ ነው። በሉ ሰላሙ